የያሬድ ዜማ ረጅም እንጂ አጭር አይደለም። ቤተልሔም ነው ቀዳሚ ብሎ ማለትም እንደው ተገቢ አይመስለኝም። እኔ ያጫብሩም ይብለጥ እያልኩኝ አይደለም። ከሆነ ወደ ክርክሩ ከገባን ግን ብዙ ማስረጃዎች አሉ ነው። አጫብር ሶስተኛ ሊሆን በፍጹም አይታሰብም አይገመትም። እኔ አብዛኞቹ የቤተልሔም መምህራንም በዚህ ሐሳብ ይስማሙበታል ብዬ አላምንም እውነት ለመናገር ማለት ነው። አጫብር ዜማ የቅዱስ ያሬድ ራሱ የጮኸው መሆኑን እስቲ ምን ማስረጃ አላችሁ? አቋቋሙ ራሱ የሚጠጋጋ ከዚሁ ከአጫብር ዜማ ጋር እነሱ እዚያ ብዙም ስለ አዋጅ ስለሌላቸው ቆማ ፋሲለደስ ነው እየሄዱ ራሱ አዋጅ ጠጅቀው ጽፈው የሚሄዱ። አጫብር በጣም የሚታወቅበት አንደኛ የአጫብር መምህር የድጓ መምህር ከሆነ ዳዊት በቃሉ ነው። ምንድነው ልጁ የሚያደርጋቸው? ዘር ጠጋቆች ናቸው። ጠፈረ ጽድቅ የሚያክል አሁን ቢመራ ምንም ደንታቸው አይደለም እነሱ። በአዲስ አበባ ላይ አሁን መምህራን ዋጋ የላቸው እውነት ለመናገር የአብነት መምህራን ከቢሮ ሰራተኛው ከሀገረ ስብከት ሰራተኛው በላይ ማግኘት አለበት። መምህራን ስላሉ እኮ ነው ዛሬ የኢትዮጵያ ቤተክርስቲያን ጥምቀትን እንዲህ አሸብርቃ የምታሳየው በቤተልሔሙም በአጫብሩም በቆማው መምህራን በኩል ማለት ነው። ሙሉውን እየተገፉ ነው ያሉት። ብዕር ቀርጸው ቀለም በጥብጠው ለዛሬው ለዚህ ለአስኳላ ተማሪ ውጤት ያደረሱ የኛ የቤተ ክርስቲያኒቷ የቅዱስ ያሬድ ልጆች ናቸው። እንደምን አላችሁ ውድ የሚዲያችን የፍኖተ ቤተ ተከታታዮች፣ ይህ ዘውትር ወደ እናንተ የሚቀርብላችሁ ዝክረ ሊቃውንት መርሐ ግብር ነው። በዛሬው መርሐ ግብራችን ላይ ሁለት መምህራንን ጋብዘን ውይይት ነው የምናደርገው። ይህን ውይይት ልናዘጋጅበት የቻልነው ምክንያቶች አሉ። የመጀመሪያው በሊቃውንት መካከል መነጋገር እንዲኖር በቃለ እግዚአብሔር እንዲወያዩበት ስለምንፈልግና ሁሉም ደግሞ ዳር ዳር ሆኖ የራሱን ይዞ ከመተቻቸት ይልቅ እንዲወያዩ በማሰብ ነውና የዛሬው ውይይታችን የምናደርገው የአጫብር መምህራንን ጋብዘን የአጫብር ዜማ አመጣጡ ምን እንደሚመስልና እንዲሁም አንዳንድ የሚለያዩ ባህሎች አሉ ከቤተልሔም ጋርና ብዙ ጥያቄዎች ይኖራቸዋል። እነሱ ለቤተልሔም መምህራን የሚያቀርቡትን የነሱን ጥያቄ እየሰማን የነሱን ታሪክ እየሰማን ቆይታ እናደርጋለን። ይህን ቆይታ የምናደርገው ደግሞ ሁለት እንግዳ የጋበዝንላቸው የመጀመሪያው ሊቀ አእላፍ ስልጣኑ ይባላሉ። የጎፋ ገብርኤል አገልጋይ ናቸው፣ እንዲሁም የአጫብር የድጓ መምህር ናቸው። ሁለተኛው ደግሞ ሊቀ መምህራን አይመረ ይባላሉ። የአቃቂ መድኃኔዓለም የድጓ መምህር ናቸው። ከነሱ ጋር ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ካህን ጥዑመ ልሳን ያሬድ ካህን። እሺ፣ ጥሪያችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን። በመግቢያ ላይ እንደተናገርኩት መምህራን ዳር ዳር ሆኖ የኔ እንደዚህ ነው የኔ እንደዚህ ነው ብሎ ከመተቻቸት ይልቅ ተወያይተውበት ቃል እግዚአብሔር ደግሞ የሚያጣላ ሲሆን ይባስ የሚያስታረቅ ነውና ይህን ልዩነት ለማጥፋት ነው እንደዚህ ዝግጅቶችን እያዘጋጀን ያለውና መቼስ ታሪክ ደግሞ እንደ ቤቱ ነው ይባላል። ከዚህ በፊት የቤተልሔም መምህራንን ጋብዘን ከቅዱስ ያሬድ ጀምሮ እስካሁን እስከመጡበት ድረስ የራሳቸውን የመምህራን ሀረግ ነግረውን ነበርና ከቅዱስ ያሬድ ጀምሮ እስከ ዘመን አጸባ ድረስ ከዘመን አጸባም እስካሁን እስካለንበት ድረስ የአጫብር ዜማ እንዴት ሊመጣ ቻለ የሚለውን የመጀመሪያውን ጥያቄ ለሊቀ አእላፍ ስልጣኑ እሰጣለሁ። በሰዎች ዘመን ወይም ደግሞ በሊቃውንቱ ዘመን ምናልባት ልዩነት ባንለውም የሰፋ ልዩነት ባይኖርም ልዩነት እንዳለ ይታወቃል። ልዩነት ተብሎ ሲባል ከዜማው የወጣ ልዩነት ሳይሆን ታሪክና ወጥ እንደየቤቱ ነው ብለው እንደሚናገሩት አበው የየራሱ የሆነ ታሪክ አለው። ለምሳሌ የአጫብሩ የራሱ የሆነ ታሪክ አለው፣ የቤተልሔሙ የራሱ የሆነ ታሪክ አለው፣ የቆሜውም የራሱ የሆነ ታሪክ አለው፣ ባህልም አለው። አሁን ዋናው ትልቁ ነገር ምንድነው? እኛ ማስተዋል ያቃተን ሁልጊዜ ከዚህ በፊትም የተናገርኩት ይመስለኛል። አንደኛ መጀመሪያ ቅዱስ ያሬድ ዜማውን አንድ አድርጎ እንደተናገረ አለመረዳት የመጀመሪያው። በሁለተኛ ደረጃ ደግሞ ልዩነት እንኳን ቢኖር ልዩነቱን ማጫጫህና ደግሞ እኔ በልጥ ከመባባል ይልቅ ቀርቦ መወያየትና መፍትሄውን ማስቀመጥ። በሶስተኛ ደረጃ ለትውልዱ በእንደዚህ አይነት ንትርክ አይደለም ሐሳቡን ማስተላለፍ ያለብን። በተቀራረበና በተጠና መልኩ በብስጭት ሳይሆን እኔ በልጣለሁ ሳይሆን ቀስ ብሎ ታሪክን በማዛበት ሳይሆን ትክክለኛውን ታሪክ
እዚያ ማዶና እዚህ ማዶ ሆኖ ድንጋይ መወራወር ሳይሆን ቀርቦ ተወያይቶ ለትውልዱ ታሪክ ነውና ነገ ከነገ ወዲያ የታሪክ ተወቃሾችም ስለምንሆን ቀርበን መወያየቱ የበለጠ መፍትሄ ይሆናል ብዬ አስባለሁ። ለኋላም ልመጣበት እችላለሁ። ከዚያ ባሻገር እንግዲህ ወደ አጫብር ስመጣ ከዚህ በፊትም ተናግሬዋለሁ ይመስለኛል። አጫብር ቤተልሔም ቆም የሚባል ዜማ የለንም። የቅዱስ ያሬድ ዜማ ነው። ይሄ በአጽንኦት መወሰድ አለበት። አጫብር፣ ቆሜ፣ ቤተልሔም፣ ወንጨር፣ ወልታ ጽድቅ የሚባል ዜማ የለንም። ነገር ግን በሰዎች ዘመን የተከፈለ ነው። ያ ሲባል ከ15 እስከ 1587 ድረስ የዜማ ልዩነት አልነበረም ብለው አባቶቻችን በድጓው አርስታችን በአጫብሩ የድጓ አርስት ማለት ነው ጽፈው አስቀምጠዋል። እውነትም ነው። እኛ እንደተረዳ ነው ሊቀ ማእምራንም እዚህ ሚዲያ ላይ ቀርበን የምናወራ ሰዎች ራሴን ጨምሮ እንደተረዳ ነው ያ የዜማ ልዩነት የመጣበት ምክንያት በቤተ ክርስቲያን ላይ ሁለት ጥፋት ተደርጓል። አንደኛው በ9ኛው ምዕተ ዓመት ጥፋት ተደርጓል። ሁለተኛው በ15ኛው እና በ16ኛው ክፍለ ዘመን አጋማሽ ላይ ያው ተደርጓል፣ ይታወቃል። ይህን መተረክ አያስፈልግም ጊዜውም ስላይደለ አሁን የዚህማ ርዕስ ስላልሆነ። ነገር ግን በዚያ መካከል አባቶች እንደሚነግሩንና ከታሪክ እንደተረዳ ነው በእንጫብር ኪዳነ ምሕረት በተባለችዋ የድጓ ማስመስከሪያ ቦታ ላይ ልክ ቤተልሔም ተብላ በምትጠራዋ ቦታ ላይ ዛሬ ማስመስከሪያ እንደሆነች ሁሉ የድጓ መምህራን ብቻ 49 የድጓ መምህራን መናንያን መነኮሳት ነበሩ። በአንድ ላይ የሚያስተምሩ ልክ አሁን ቁጭ ብለን እዚህ በጠረጴዛ ዙሪያ እንደምንወያየው ሁሉም ያለ ድምፅ መለያየት በአንድ ያስተምሩ እንደነበረ ከዚያ ባሻገር ደግሞ አጠቃላይ ወደ 300 ይላቸዋል። የብሉይም የሐዲስም የቅዳሴም የአራቱ የጉባኤያት መምህር መናንያን መነኮሳት እንደነበሩ የድጓ አርስታችን ወይም ደግሞ በመዝገበ ድጓችን ላይ ተጽፎ ይገኛል። ያ ማለት በእንጫብር ኪዳነ ምሕረት ተብሎ የተሰየመበት ምክንያት በእንጫብር ኪዳነ ምሕረት ውስጥ በጥፋት ዘመን የተገኘ መሆኑን ድጓውን ለማስረዳት ስለተፈለገ እንጂ አጫብር ዜማ ነው ብሎ ለማለት አይደለም አባቶች የተጠቀሙት። ያ ማለት በጥፋት ዘመን ሰዓት ያ የጥፋት ዘመን ካለቀ በኋላ ዝድጓ ዘእንጫብር ኪዳነ ምሕረት ወይም ዘአጫብር ኪዳነ ምሕረት ተብሎ ተጽፎ እያንዳንዳቸው በነገራችን ላይ መምህራን ሲመረቁ ድጓ 2-3 ድጓ ጽፈው ነው የሚወጡት። አንደኛውን ለራሳቸው ደቀ መዛሙርትን የሚያስተምሩበት ይይዛሉ፣ አንደኛውን ለደብሩ ይሰጣሉ፣ አንደኛውን ደግሞ ለጉባኤ ሰጥተው ይሄዳሉ። ይሄ የተለመደ ነው እስከኛ ዘመን ድረስ። ዛሬ ጽሁፉ አልፎ አልፎ ቢያቋርጥም ማለት ነው በችግር ምክንያት። ስለዚህ እንደዚህ አይነት ብርቱ ሰዎች ነበሩ፣ ብርቱ ሊቃውንት ነበሩ። ያ ማለት ከመጀመሪያው ጀምሮ መጣበታለሁ ከሐረገ ትውልዱ ጀምሮ ይሄንን በዚህን ሰዓት ይሄ ተደረገ እንጂ የዜማ ልዩነት እንዳልነበረ የሚያሳይ የኛ መዝገበ ታሪካችን ያስረዳል ማለት ነው። እኔም እንደተረዳሁት ምናልባት እነሱ የቤተልሔም መምህራን ባይናገሩትም ቅሉ እንግዲህ እነሱ መልሱን ሊሰጡበት ይችላሉ። ምናልባት ታሪክ ማበላሸት እንዳይሆን ልሳነ እፍረትም ልሳነ እፍረት የሚለው ድጓም በዚያው በቤተልሔም ውስጥ ስለተገኘ ነው የሚመስለኝ። የቆማ ፋሲለደስም ያው ቆማ ፋሲለደስ ውስጥ ስለተገኘ ቆሜ ዜማ ተብሎ ተሰየመ እንጂ ዜማ ልዩነት እንዳልነበረ ከ15 እስከ 1587 ድረስ የዜማ ልዩነት እንዳልነበረ አባቶቻችን ጽፈው አስቀምጠዋል ማለት ነው። ይሄን በዚህ እንወሰደው። ከዚያ ባሻገር የሐረገ ትውልድ ላይ ስንመጣ የሚገርመው እስከተወሰነ ሐረገ ትውልድ ድረስ አንድ የሚያደርገን አለ ከቤተልሔሞቹ ጋር። ለምሳሌ የያሬድ ደቀ መዛሙርት 4 ናቸው። ያው ያሬድ 4 ደቀ መዛሙርትን ወልዷል ብለው አባቶቻችን ጽፈው አስቀምጠዋል። ያሬድ የወለዳቸው ሳዊራ፣ መንክራ፣ እስክንድራ፣ በስንድራ ናቸው። ይሄ ማለት የዜማ ልዩነት እንዳልነበረም የሚያስረዳ ነው። አንድ ይህን መሰረታዊ ሐሳብ ቢረዱት መልካም ነው እንደኔ ማለት ነው። አንድ ይህ ነው። በሁለተኛ ደረጃ ደግሞ ሳዊሮስ ነው የነ በስንድራ ተከታይ። አሁን እዚህ ላይ ግልጽ ያልተቀመጠበት ምክንያት ሳዊራ፣ መንክራ፣ እስክንድራ፣ በስንድራ 4ቱ የቅዱስ ያሬድ ደቀ መዛሙርት ናቸው። ከዚያ በኋላ ሲወርድ ሳዊሮስን ነው ሁለተኛ ያስቀመጠው። አሁን ሳዊሮስ መቀመጥ የነበረበት ምንድን ነው? ወይ የበስንድራ ተብሎ መቀመጥ ነበረበት። የበስንድራ ተብሎ መቀመጥ እነሱም 4ቱን ይቆጥራሉ።
እነሱ አሁን ለምሳሌ ከዚህ በፊት ያየሁት ይመስለኛል፣ ምናልባት አላስተውየው ከሆነ ደግሜ ያስተውለዋለሁ ቃለ መጠይቃቸውን። ሳዊራ መንክራ እስክንድራ በስንድራን አሉ። የኛ ግን የያሬድ ደቀ መዛሙርት 4 ናቸው። ወንበርተኞች በአንድ ወቅትም የተመረቁም ሊሆኑ ይችላሉ ብለን እናስቀምጠው። መቼም ታሪክ ስታስቀምጥ ግምታዊ ነው እንጂ እርግጠኛ ሆነህ አታስቀምጥም። ምክንያቱም ማብራሪያ እስካልጻፈ ድረስ። ከዚያ በኋላ ሁለተኛው ሳዊሮስ ነው። ሳዊሮስ ሰንድሮስን አስተማረ። ሰንድሮስ በልዳዶስን አስተማረ። በልዳዶስ ኬፋን አስተማረ። ኬፋ ገብሩን አስተማረ። ገብሩ አባጌራን አስተማረ። አባጌራ አዛዥ ጌራን ትቶ ማነው አዛዥ ጌራ አባጌራ 2 ናቸው። አባጌራና አዛዥ ጌራ ይለያያሉ። አዛዥ ጌራ ማለት ከዳግማዊ ያሬድ በኋላ የተነሱ ናቸው። አዛዥ ጌራ አባጌራ ማንን አስተማረ? አባ ጊዮርጊስ ዘጋስጫን። እነዚህ እንግዲህ አባ ጊዮርጊስ ዘጋስጫ ማለት ያው እንደሚታወቀው በ12ኛው ምዕተ ዓመት የነበሩ ሊቅ ናቸው። ይህን ካለ በኋላ አባ ጊዮርጊስ ዘጋስጫ ልሳነ እፍረትን አስተማረ። ልሳነ እፍረት እንግዲህ አሁን የጥፋት ዘመንን እንግዲህ ልንመጣ ነው። 12ኛው ምዕተ ዓመት ላይ አይደል ያለ ነው። አሁን የዜማ ልዩነት እንዳልነበረ እያሳወቀን ይመስለኛል ይሄ ታሪክ። የዜማ ልዩነት እንዳልነበረ እያስተማረን እያለ ቤተልሔም ነው ቀዳሚ ብሎ ማለትም እንደው ተገቢ አይመስለኝም። እኛ አሁን አጫብር ነው ቀዳሚ አላልንም። ነገር ግን ከተባለ እንኳን ኋላ መጣበታለሁ ከተባለ እንኳን የያሬድ ዜማ ረጅም እንጂ አጭር አይደለም የሚል መከራከሪያ የራሳችን ነጥብ አለን። ይህንን እንበለውና ኋላ መጣበታለሁ። ከዚያ ልሳነ እፍረት ዘቃላብን አስተማረ። ዘቃላብ እጨጌ ቃላዋዲን አስተማረ። እጨጌ ቃላዋዲ ደግሞ ህንፃ ሃይማኖትን አስተማረ። ህንፃ ሃይማኖት ለእጨጌ ቃላዋዲ አሁንም 3 ተማሪዎች አሉት። ህንፃ ሃይማኖትን እና ተጠምቀ መድህንን አስተማረ። ሁለት ተማሪዎች አሉት ማለት ነው። ተጠምቀ መድህን ደግሞ የዋድላውን ስቡህን አስተማረ። ዋድላ ደለንታ ማለት የት ነው? ወሎ። ስለዚህ ቅዱስ ያሬድ መነሻችን በዚህ አካባቢ ነው እያልን ነው። ኋላ እንመጣበታለን። አሁን ተጠምቀ መድህን የዋድላውን ስቡህን ካስተማረ በኋላ የዙር አባውን ወልደ ገብርኤልን አስተማረ። ማን? ስቡህ። እንደገና የቆሜው ርዕሰ ሃይማኖትን ደግሞ ወልደ ገብርኤል አስተማረ። የዜማ ልዩነት እንዳልነበረ ይሄ እያሳየን ነው። አሁን ከዚያ ርዕሰ ሃይማኖት አምደ ሃይማኖት እንቆ ሥላሴን አስተማረ። እንቆ ሥላሴ አስራትን አስተማረ። አስራት አርከ ስሉስን ወረደ ቃልን ኒቆዲሞስን ወለድ። ይሄ ማለት አሁን ወረደ ቃልና ኒቆዲሞስ አርከ ስሉስ የበታች ናቸው ተብሎ ያጻጻፍ ችግር እንጂ እነዚህ ደቀ መዛሙርት መቼም ሲጻፍ አንዳንድ ጊዜ በስህተት የሚጻፍም ጽሑፍ አለ። አባቶችም በእርግጥ ቅደም ተከተሉን አይጠብቁም። ምክንያቱም አንዳንድ ጊዜ ሁልጊዜ ድጓንትን ላይ ስታስቀምጠው እንደወረደ የምታስቀምጠው አለ አባቶች ያስቀመጡት። አሁን እነዚህ የመጨረሻ ናቸው። አርከ ስሉስ ወረደ ቃል ኒቆዲሞስ የማን የአስራት ናቸው። የአስራት ተማሪዎች ናቸው። በእነዚህ ጊዜ ወደ ኋላ መጣበታለሁ እና አርከ ስሉስ ወረደ ቃል ኒቆዲሞስ እነዚህ አሁን አርከ ስሉስ ቆሚዎች ወሰዱ። የቆሜ ነው ተብሎ ይታመናል። ያው ይታወቃል። መታመን ብቻ ሳይሆን አርከ ስሉስ የቆሚዎች ነው፣ የቆማ ነው። ወረደ ቃል ያጫብር ነው ተብሎ ይታመናል። መታመን ብቻ ሳይሆን ነው ኒቆዲሞስን ጨምሮ ማለት ነው። አሁን እነዚህ ደቀ መዛሙርት ወረደ ቃልና ያው ወረደ ቃል ብሎ ለወረደ ቃል ብቻ ነው የተሰጠው። ወረደ ቃል ቸሮን አስተማረ። ቸሮ ወልደ ሥላሴን አስተማረ። ወልደ ሥላሴ ደግሞ በኩረ ጽዮንን አስተማረ። በኩረ ጽዮን ሙጡ ወልደ ማርያምን አስተማረ። ሙጡ ወልደ ማርያም ደግሞ ገብረ አሌፍን ቀዩን መልኩን ወልደ ማርያምን አስተማረ። 3 ናቸው። እዚህ ላይ ደግሞ 3 ሆኑ። ሀሌፍ ቀዩን መልኩን ወልደ ማርያምን ልክ እንደዚያ እንደላይኛው ማለት እንደ አርከ ማነው እንደ አስራት አርከ ስሉስን ወረደ ቃልን ኒቆዲሞስን እንዳስተማረ ማለት ነው። ከዚያ ሙጡ ወልደ ማርያም እነዚህን ካስተማረ በኋላ መልኩ ወልደ ማርያም ጎበዛን አስተማረ። ጎበዛ ያባዛዡ ሊቀረድን ወርቄን አስተማረ። ብሩር ክንፌን አስተማረ። ያባዛዡ ሊቀረድ ማለት ነው። ብሩር ክንፌ ደግሞ የበቀቱን
መርጌታ አዝመራን አስተማረ ካለ በኋላ አሁንም እዚህ ላይ ደግሞ መጨረሻ ላይ ወደ ላይኛው ስመጣ እዚህኛው ላይ አርስት ላይ እንትን ያላለ ከሌላኛው ድጓ ላይ የተገለበጠ ደግሞ ክንፈ ሚካኤል አለ። ክንፈ ሚካኤል መናኒ መንግስቱ ዘገየ የስጋት ዘሩ ብርሃኑ ሀየሰ አፈወርቅ አዝመራ ውቤን አያሌው ሞላ ዮሐንስ ይትባረክን መድሎስን ዘላለምን ከዚያ መጣና ገብረ ማርያም ላይ መሪጌታ ገብረ ማርያም ላይ አሁን በህይወት የሉም። ከዚያ ከዘላለም ቀጥሎ ዘላለም አለ። ከመድሎስ ገብረ ማርያም ከዘላለም ደግሞ ደለለ። ከደለለ ስመኛሉ። ከስመኝ ከታየ ጀንበሬ ከጀንበሬ መንግስቱ ከነዚያ ሁሉ መጣና ይሄ ወርዶ ማለ ያለቀ ሊቀ ማእምራን አባ ገብረ ማርያም ወልደ ኪዳን ላይ አሁን በህይወት የሌሉ የመጨረሻው የነዚህን ሁሉ ካጠቃለሉ በኋላ አሁን ያሉት ካሳሁን የሚያስተምሩት ማለት ነው። እነዚህ አሁን ከ50 በላይ ነው እንግዲህ ያስቀመጥኳቸው። ይሄ በዚህ መዝገበ ድጓ ላይ ብቻ ያለ ነው። በመጀመሪያው እትም ያጫብሩ ድጓ ላይ ያለ ብቻ ነው አሁን እየተነጋገርን ያለ ነው። የእያንዳንዳቸው መምህራን ሁልጊዜ በድጓ ተመርቀው ሲወጡ ሐረገ ትውልድ እያንዳንዱ ይዞ ነው የሚወጣው፣ እንደ ቅኔ አርዕስት ማለት ነው። እንደ ቅኔ አርዕስት እያንዳንዱ ጽፎ ነው የሚይዘው እና ምንድነው ወደ አንድ የማምጣት እንትኑ ስላልተለመደ እንጂ ያ ሲጨመር የትየለሌ መሆኑን ወደፊትም የምንመጣበት ይሆናል። ከዚያ በኋላ እያንዳንዳቸው ደግሞ በአጭር እንኳን ባስቀምጥ እያንዳንዳቸው መምህራን አሁን የጠራዋቸው የእያንዳንዳቸው ከ50 ከ60 ከመቶ በላይ ያስተማሩትና ያወጡት በዚህ ውስጥ ያልታቀፈና ያልተመዘገባል። ለምሳሌ በእኛ ዘመን ላይ እንኳን የኔ ቅድመ አያት ወይም ደግሞ የሊቀ ማእምራንና የኔ ቅድመ አያት ማለት ከመናኒ መንግስቱ ከዘገየ በታች የነበሩት ዘሩ የሚባሉት ወደ 27 የድጓ መምህራን እንዲሁ 4 5 6 አድርገው ያስተማሯቸው እዚሁ ላይ ዝርዝር ላይ ያስቀምጫዋለሁ። አሁን የሚዲያውን ሰዓት መሻማት ስለማይል ነው፣ ባጫጭሩ ነው እየገለጽኩት ያለ። ይሄ ማለት የነዚያ ሁሉ ቢጻፍ የትየለሌ ነው። መጻፍ ተጽፏል፣ ነገር ግን በዚህ ላይ ቢሰፍር የትየለሌ ነው እስካሁን አለንበት ድረስ ለማለት ነው። ከዚያ ሲል መጥቶ እኛ ዘመን ላይ የደረሰበት ምክንያት ይሄ ነው። እሺ እንታ እዚህ ላይ የምናነሳው ጥያቄ ልሳነ ፍረት በሐረጉ ስናየው ከአጫብሩም የድጓ መምህራን ከቆሜም ድጓ መምህራን በፊት የነበረ ነው እና ስለዚህ ይህ ቀዳሚነቱ ለቤተልሔም አይሰጠውም ወይ? የቤተልሔም መነሻው ከልሳነ ፍረት ጀምሮ ከልሳነ ፍረት ድጓ ጀምሮ ስለሆነ አሁን ቀዳሚ ለማለት በሐረጉም በዘመንም የሚቀድመው ልሳነ ፍረት ነው። አጫብሩ ደግሞ የአጫብሩ እንትን ያሉት ከ4 ከ5 ሐረግ በኋላ ነው ቅድም እንደነገሩንና ይሄ ቀዳሚው ቤተልሔም ነው ያስብለውም ወይ? በጣም ጥሩ ጥያቄ ነው። ስፈልገው የነበረ ጥያቄ ነው። አንደኛ ልሳነ ፍረት ቀዳሚ ነው፣ የቤተልሔሙ ዜማ ቀዳሚ ነው ካሉ የኛ ሶስተኛ ያጫብሩ ነው የወረደ ቃል ሶስተኛ ከሆነ ዜማው ማጠር የነበረበት የኛ ነው። ከጥፋት ዘመን በኋላ ነው የተለያየ ዜማው ብለናል አይደለ? ዜማው ማጠር የነበረበት ያጫብር ነው። ለምን ረጅም ሆነ? ለምን በዘርስ ለምን ጨመረ? በጉረሩስ ለምን ረዘመ? የሚለውን መመልከት ያስፈልጋል። በአጽንኦት ማጥናት ያስፈልጋል። እነሱም ሊመለከቱት እኛም ደግሞ በደንብ አድርገን ፊት ለፊት ቁጭ ብለው ብንወያይና በደንብ ብንወያይበት የተሻለ ይሆናል። ለምን ከተባለ አሁን የኛ የቤተልሔሙ ዜማ እንዳጫብሩ ረጅም አይደለም እያልን ነው። እነሱም ያምኑበታል። እንደ ምሳሌ ብናነሳ ሃሌ ያ ዋይ ዜማ ነው ምን እንዳልባጫብሩ። አሁን እንግዲህ በቤተልሔሙ ደግሞ እንደው ሊቀ ማእምራን በደንብ አድርገው እኔ እንደው እንዳልነካካ እሳቸው ኋላ ይመጡበታል። እንደው ካስፈለገም ማበላሸት እንዳይሆን እንጂ ሃሌ ነው የሚሉ እነሱ አይደለ? እንደው እንዳላበላሽ ይቅርታ ይደረግልኝ ብያለሁ። ስለዚህ
ዋይ ዜማ ይህንን ፍርድ መስጠት ያስፈልጋል። መቼም የትኛው ረዘመ የትኛው አጠረ። ስለዚህ አጭር መሆን የነበረበት ያጫብሩ እንጂ ልሳነ እፍረት ማጠር አልነበረበትም። አንድ ይሄ ነው። ሁለተኛ ልሳነ እፍረት የቤተልሔሙ የድሮው ጥቁሩ ድጓ አዋልድ ብለው የሚሉትን አጠናቆ ይጽፋል። በ16ኛው ክፍለ ዘመን እንኳን የነበረችውን የወለተ ጴጥሮስን ይጽፋል። በ290 አካባቢ የነበሩትን የሰማይታትን የድጓ እነሱ አዋልድ ብለው የሚሉትን የኛ ድጓ ይጽፈዋል። የልሳነ እፍረት ድጓ ጥቁሩ ድጓ ነው ማለት ነው። አዎ ይጽፈዋል። የነሱ የቤተልሔሙ ድጓ አይደል? መቼም ያጫብሩ ብለን አንይዝም። የታተመን በቤተልሔሙ ነው። ያሳተሙትም የታተሙም በአፄ ኃይለ ሥላሴ ዘመነ መንግስት ነው። እና ጾመ ድጓም አለች ጥቁሯ ጾመ ድጓ። ስለዚህ በዘር በምልክትም በዘርም አንለያይም፣ ባጫጫ ብቻ ነው የምንለያየው። ይሄ ማምጣትም ወደፊትም የምናመጣው ጉዳይ ስለሆነ ማለት ነው፣ ለሚዲያው በጋራ የምንገልጠው ጉዳይ ስለሆነ። ስለዚህ ያጥቁሩ ድጓ የቤተልሔሙ እንጂ ያጫብሩ አይደለም። ነገር ግን ስናየው እኔም ተምሬበታለሁ። እያረምኩ ያው ወደ ምልክቱን እያረም ዘሩን ሳይሆን ምልክቱን እያረም ተምረንበታል ማለት ነው። እኔም ጓደኞቼ እነሱ ለምን አዋልድ እንደሚሉት አልገባኝም ነው። ይህንን ፊት ለፊት ቀርበን ብንወያይ ሐሜትም እንዳይመስል። አንዳንድ ጊዜ እኛ በሊቃውንት ወይም ደግሞ በቤተ ክርስቲያን አባቶች ምን ይታያል መሰለ፣ እኔ በልጥ እንጂ የምክክሩ አልተለመደም እስካሁን ድረስ። እስካሁን አሁን እዚህ ሰፊ ከተማ ላይ እንኳን ሆነን የመነቃቀፍ እንጂ የመደጋገፍ የለም፣ የመከራከር እንጂ የመመካከር ጉዳይ የለም። ይሄ ብዥታም እየፈጠረ ነው። አሁን ለሚዲያው ለራሱ ዛሬ በሰለጠነ ዘመን ደግሞ ወደ ሚዲያ ስትመጣ ደግሞ አስታራቂ ሐሳብ ይዘህ ነው መምጣት ያለብህ እንጂ እኔ ያጫብሩም ይብለጥ እያልኩኝ አይደለም። ከሆነ ወደ ክርክሩ ከገባን ግን ብዙ ማስረጃዎች አሉ ነው። ይህን ነገር ከተባለ ቅድም የተናገርኳቸውን እንደ መረጃ መውሰድ ያስፈልጋል። አጭር መሆን ከነበረበት የቤተልሔሙ ሳይሆን አጭር መሆን የነበረበት ያጫብሩ ነው። አንድ ሁለተኛ ልሳነ እፍረት ጥቁሩ ድጓ የድሮው ቤተልሔም አዋልዱ ብለው የሚሉትን ጽፎ ይገኛል። የገላውዴዎስን፣ የፋሲለደስን፣ የአበውን፣ የኪዳነ ምሕረትን፣ የሐናን፣ የወለተ ጴጥሮስን ጽፎ ይገኛል። የኤዎስጣቴዎስን ጽፎ ይገኛል። ስለዚህ አዋልድ የሚባል ነገር በእኛ ድጓ በቅዱስ ያሬድ በነገራችን ላይ አዋልድ የሚባል ነገር የለም። ዜማ ነው። አንድ እሱ ከተባለ እንዲያ ከሆነ እንደውም እንደ መጽሐፍ ቅዱስ መለያየት ሊመጣ ነው ማለት ነው። ፕሮቴስታንቶች 66ቱን ይቀበላል፣ ዳይሱሳውያን 72ቱን ይቀበላሉ። እኛ ደግሞ ኦርቶዶክሳውያን ደግሞ 81ዱን እንቀበላለን። 81ዱ ብለን የምንላቸው ከግጹ ከስርዓት ከቀኖና ቤተክርስቲያን 8ቱን የወሰድናቸው እነዚህ ሁሉ ቆጥረን ነው። ኩፋሌን፣ ሄኖክን፣ ሲራክን ሁሉ ቆጥረን ነው አይደለ? ስለዚህ ዶግማ ነው ይሄ። እኛ የነበረውን ዜማ እንደ ዶግማ ነው የምንጠቀመው እንጂ ልንቀንሰው አንችልም ብለን አባቶቻችን እንደነገሩን ለህትመትም የበቃበት ምክንያት ይሄ ነው። እንደወረደን ያስቀመጥነው የምንቀንሰው ነገር አይኖርም። እነሱ ግን ቀነሱ። ለምን? መቀነስ ካለብን ሶስተኛ ላይ ነው ብለው ካሉን እንኳ እንዴት ሶስተኛ ላይ ከሆነ መቀነስ ያለብን እኛ ነን። ከዚህ በፊት አንድ መምህር ተናግረውታል። ሶስተኛ ይሄ ስህተት ነው። እንደው በሚዲያ ላይ ሆኖ መጮ ሳይሆን ቀስ ብለው መጥተው ፊት ለፊት ብንወያይ ለሳቸው መልስ ብንሰጥ የተሻለ ነው የሚሆነው እንጂ አጫብር ሶስተኛ ሊሆን በፍጹም አይታሰብም፣ አይገመትም። ያ የደረጃ እድገት ከመጣ እድገትም አልበለው እንደው በምን ቋንቋ እንደምገልጠው ይጠፋብኛል። ደረጃ መስጠት ሳይሆን ዜማው እንደነበረ ተመካክሮ ወደ አንድ ማምጣት ነው የተሻለ የሚሆነው። እኔ አብዛኞቹ የቤተልሔም መምህራንም በዚህ ሐሳብ ይስማሙበታል ብዬ አላምንም። እኔ እውነት ለመናገር ማለት ነው አብዛኞቹ ምናልባት የአንድና የሁለት ሰው የኔም ሐሳብ የኔ ብቻ ሊሆን አይችልም። ከኔ በስተጀርባም መጥተው ከኛ በስተጀርባም ከሊቀ ማእምራንም ከኔ በስተጀርባም ያሉ የአጫብር መምህራን መጥተው የሚናገሩትና ስለ ቤተልሔሙም ባህል ጥፍጥ አድርገው የሚያውቁ አባቶች አሉ። እኛም እስከምናውቀው ድረስ እናውቃለን። ነገር ግን እነሱ ባሉበት ብንነጋገር የተሻለ ይሆናል። ኋላ ወደ ባህሉም ስለምንመጣበት ማለት ነው። ይሄ ነው። እሺ አሁን ለሊቀ ማእምራን ማነሳው ጥያቄ የልሳነ እፍረትን ድጓ አውርተናል። ግን እንደ ታሪክ ግልጽ በሆነ መልኩ የቅዱስ ያሬድ ድጓ ቀለም እስከበጠበጠበት ድረስ ጣና ቂርቆስ ላይ ይገኛል እና ብዙ ዘሮች አሁን በቤተልሔም ላይ የሉም ጣና ቂርቆስ ላይ የሚገኙትና የአጫብሩ ድጓ ደግሞ ከጣናው ጋር የሚለያይበት ነገር የለምና
ይህንን የመሰሉ ቅዱስ ያሬድ አጫብር ዜማ የቅዱስ ያሬድ ራሱ የጮኸው መሆኑን እስቲ ምን ማስረጃ አላችሁ? ዜማው ጥንታዊ መሆኑ የሚታወቀው በይዘቱ ነው። የዜማው ይዘቱ በጣም ቁርጥ ያለ የለውም፣ ረጋ ያለ ዜማ ያለው ነው፣ የሚመስጥ ነው። እንግዲህ ዜማ ከመላእክት ነው አይደለ? ቅዱስ ያሬድ የሰማው ሰማይኩ በሰማይ መላእክት ቅዱሳን ዘይብሉ ቅዱስ ቅዱስ መላ ሰማያት ወምድረ ቅዱሳተ ስብሐቲከ ነው ያለው። ይሄ የራሱ የቅዱስ ያሬድ ድርሰት ነው። ብሎም የቅኔ ደራሲ ቅዱስ ያሬድ ነው እና በአጠቃላይ ዜማዎቹን ሲደርሳቸው ከብሉያትና ከሐዲሳት እነሱ ናቸው ይሄንን እንትን እያስቸገሩ ያለ። የቤተልሔም ብዙዎቹ ሊቃውንቱ ሳይሆኑ አንድ ነው። አሁን እሳቸው የጠቀሱት አንድ ቤተልሔም ነው ጥንታዊ ብሎ ማስረጃው ምንድነው ተብሎ ሲጠየቅ ማስረጃው ይሄ ነው። ይሄማ ሐረገ ትውልድ እኛም ቆጠር ነው። የኛም የሐረገ ትውልድ ነው፣ የኛ ዜማ ነው ብለን እኮ ቆጥረናል። እሱ የቆጠረው ሐረገ ትውልድ እነዛ ታዋቂ ሰዎች ስለሆኑ እነ የቆሜው መምህርና እነ ወረደ ቃለንና ያጫበሩ ብሎ እነዛ አጫበርን በትክክል ያስተዋወቁ ናቸው። ያስተዋወቁ ስለሆኑ ተጠቅሰዋል እንጂ ሐረገ ትውልዱ ከቅዱስ ያሬድ ጀምሮ ያለው የሱ የቆጠረው ትውልድ የኛም ነው፣ የራሳችን ትውልድ ነው። አሁን የቆጠሩት ሊቀ ስልጣናት ማለት ነው። አብሮ ከሱ ጋር የተቆጠረው አንድ አይነት ነው። የቤተልሔም ነው ይሄ የኛ ነው የሚል ከሆነ ደግሞ ማስረጃ የለውም። ለመሆኑ ሳይንቲፊክ የሆነ ማስረጃ የለውም። የኛ ግን ማስረጃችን የምንለው የቅዱስ ያሬድ ዜማ አጫብር ነው ብለን ልንናገር የቻልንበት ምክንያት ዜማው አንደኛ ረዘም ያለ ነው። ጣዕመ ዜማው ልክ እንደ ቅዱስ ያሬድ የሚመስጥ ነው። ቁርጥ ያለ አይደለም ነው። አንደኛው ይሄ ነው። በዚህ መሰረት ቅዱስ ያሬድ አጫብር ዜማን ደርሷል። ደግሞ ከዚያ ከነበረው ከቅዱስ ያሬድ ጀምሮ እስከ እና የወዲት ጉዲትና እስከ ነግራይ መሐመድ ድረስ ያለው ደግሞ አንድ አይነት መሆኑን ሁሉም ይመሰክራል። የቤተልሔሙ ይመሰክራል፣ እኛም እንመሰክራለን። በኋላ ደግሞ እንዴት እንደተለያየ ደግሞ ሁሉም ይመሰክራል ማለት ነው። ስለዚህ ጥንታዊ ዜማ ቤተልሔም ነው፣ ጥንታዊ ዜማ አጫብር ነው ብለን መከራከሩ ግን ጥሩ ነው ብዬ እኔ አልገምትም። ሁሉም አንድ አይነት ነው ብለን ሁሉም የቤተ ክርስቲያን ሀብት ነው ብለን ብንይዘው ነው የሚሻለው እንጂ እያንዳንዱ አሁን ፊት ለፊት እሳቸው ብለውታል። አሁን ፊት ለፊት እኮ ቀርቦ እያንዳንዱን ነገር ዲቴይል በቃ ፊት ለፊት ብንነጋገር እኮ ከባድ ነው የሚሆነው። ብዙ አስቸጋሪ ጥያቄዎችን እናቀርባለን እኛ ለነሱ፣ እነሱም ለኛ አስቸጋሪ ጥያቄዎች ሊያቀርቡ ይችላሉ። ግን የተማሩ አባቶቻችን የቤተልሔም ሊቃውንት መምህራን ቤተልሔምን ሄደው ያዩት ቤተልሔምን ሄደው በስርዓት የተማሩት አባቶቻችን ግን አይተናቸዋል። ባለፈው ተጋብዘው እዚህ ቦታ ላይ ማለት ነው በደንብ አድርገው የራሳቸውንም የቤተ ክርስቲያን ሀብት እንደሆነ የኛም ያጫብሩም የቆሚያውም አንድ የቤተ ክርስቲያን ሀብት እንደሆነ ነው ተናግረው መስክረው ይሄዱ። ስለዚህ እኛም ቀዳሚ ነው ብለን ብንናገር ሐረገ ትውልድን ከመቁጠር በስተቀር የምናቀርበው ማስረጃ የለም አይደለ? እነሱም እንደዛ ናቸው። ግን የኛ ዜማው ረዘም ያለ ስለሆነና ጣዕመ ዜማው በጣም የሚመስጥ ስለሆነ ይሄ የቅዱስ ያሬድ መጀመሪያ ያዜመው ዜማ ነው ልንል እንችላለን ነው የኛ። ሊቀ ማእምራን እናመሰግናለን። እስቲ የእንታ እርሱ የሚጨምሩበት ካለ ይጨምሩና ወደ ሌላው ጥያቄ እንሄዳለን። ጣዕመ ዜማው ረጅም ነው። በሁለተኛ ደረጃ ምን ይላል እዚህ ድጓው አርዕስት ላይ ሲጽፉ አባቶች የጻፉት ባሕረ ጉሬሁ ለያሬድ ወአኮ ሐጺር፣ የያሬድ ጉረሮ አጭር አይደለም ረጅም ነው የሚሉት አባቶቻችን ጽፈው ያስቀመጡት ማለት ነው። እውነትም ነው ቅድም የተናገርኩት። ሌላው ከአምስቱ ጽዋትወ ዜማ አንዱን እንደው ነካ ለማድረግ ይሄ መዋሥዕት የሚባለውን በነገራችን ላይ ያው መዋሥዕትም የተማርኩት አጫብር ነው፣ አባቴ ናቸው ያስተማሩኝ። ሌላ የቀላቀልኩት ነገር የለም እና ረጅምነቱን እንደው አንዷን ለማንሳት ያክል እግዚኦ መኑ
አድ ውስተ ጽላሎትከ ማስረጃችን ይሄ። ስለዚህ ይሄ ማለት እንግዲህ የያሬድ ዜማ አጭር እንዳልነበረ የሚገልጥ ይመስለኛል በእኔ በደካማው አንደበት ከአባቶች ቆንጽዬ የተቀበልኩት። ለዚህ ልዩነታችን በዚህ ነው ማለት። ለዚህም ነው መጀመሪያ ላይ አጭር መሆን ከነበረበት የኛ ዜማ አጭር መሆን ነበረበት ብዬ ያልኩበት ምክንያት ይሄ ነው። ምናልባት አንዳንድ እውነት ለመናገር የማይመጥን ለሚዲያ የማይመጥን አጫበር ማለት አጭበርባሪ ይሄ አይመጥንም፣ እንዲህ አይባልም። ቤተልሔም ማለት እንዲህ ነው ማለት አይገባኝም፣ እንደዚህ አይባልም፣ ነውር ነው። ሚዲያ ላይ ሲቀርብ ሰው ለቤተ ክርስቲያን ዜማ ማለት በነገራችን ላይ ዶግማ ማለት ነው። ቅድም ሊቀ ማእምራን በደንብ አድርገው አፍረጥርጠው እንደተናገሩት ቅዱስ ያሬድ የተናገረው ነገረ መለኮት፣ ነገረ መለኮትን ከነገረ ድነት ጋር፣ ነገረ ማርያምን ከነገረ መለኮት ጋር እያጣመረን የተናገረው። አብሰራ ገብርኤል ለማርያም ሚካኤል መልአክ በክነፍ ጾራ መንጦ ላይ ተደመና ሰወራ። ይሄ ነገረ ማርያምን ከነገረ መለኮት ጋር አያይዞ ነው ቅዱስ ያሬድ የተናገረው። እንደውም እዚህ ላይ ምንድነው ወደ አዋጃችን ላይ የተጻፈ ነው። መላእክት እመቤታችንን ስላሳየን እመቤታችንን አሳየን፣ ወደፊት የሚወለደው ክርስቶስ እመቤታችን ተወልደዋለች ብለሃልና አሳየን ብለው ሲሉት እግዚአብሔርን ሲጠይቁ ምንድን ያለ በቅዱስ ሚካኤል መልአክ በክነፍ ጾራ። ቅዱስ ሚካኤል የተነሳበት ምክንያት አንደኛ መላከ ምክሩ፣ መላከ ኪዳኑ፣ መላከ ፍስሐ፣ መላከ ፍትህ ነው። ቅዱስ ሚካኤል ማለት 5 ነገር ነው የተሰጠው ለቅዱስ ሚካኤል። ለዚህም ማስረጃው በዝንቱ ቁጽር ኮነ ዝንቱ ምክር ብሎ ቅዱስ ያሬድ ሊቃውንት በድጓ ርስታቸው ላይ ያስቀምጡታል። እና ለዚህም ማስረጃው በ5 ውድቅ ቤት በዝንቱ ቁጽር ኮነ ዝንቱ ምክር ብለው የሚያስቀምጡበት 5 ነገር ለመሰጠቱ እንኳን ለቅዱስ ሚካኤል ማለት ነው። እንዲህ አድርገው ነው የሚያስቀምጡት አባቶቻችን። እና ነገረ መለኮት ነው ብለው ቅድም ሊቀ ማእምራን የተናገሩትን በአጽንኦት ለመጨመር ፈልጌ ነው። ስለዚህ እንዲህ አይነት ምልአት፣ ስፋት፣ ርቀት የነበራቸው አባቶች ናቸው ከቅዱስ ያሬድ የተቀበሉት። አጭር መሆን ካለበት አጫብሩ ነበር ማጠር የነበረበት አንድ። በሁለተኛ ደረጃ እኔ ልሳነ እፍረትን በደንብ አድርገው ወይም ደግሞ ጥቁሩን ድጓ በደንብ አድርገው የተመለከቱት አይመስለኝም። ማለት ሁሎችንም አይደለም። አንዳንድ ጥያቄ አሁን ለምሳሌ አንደኛ መጋቢ ሃይማኖት ዲበ ኩሉ ሀየሰ ቤተልሔም አንደኛ ነው፣ ቆሜ ሁለተኛ ነው፣ አጫብር ሶስተኛ ነው የሚሉ አይመስለኝም ብለዋል ነው እያሉት ያሉ አንድ እሱ ነው። በሁለተኛ ደረጃ ስለ ማስረጃ ደግሞ ስለ አጫብር ዜማ ወይም ማመጣጥ ስሮ ሀረገ ትውልድ አንድ ሰው ብቻ ተጠይቆ አርኪ አይደለም። እንኳን አይደለም እኛ ተጠይቀን ራሱ እኛ ያልነካነው ነገር አለ። እኛውን እስከምናውቀው ድረስ ነው እየተናገርን ያለነው፣ እስከምናውቀው ድረስ ነው። እኛ ያላወቅነው በእኛ እጅ ያልገባ ብዙ ጽሁፎች አሉ ያልተሰበሰበ። ያ ማለት ለምን አሁን ይህንን ስንናገር በሚዲያ ስንናገር ለምን ሰብስበው ለምን ያሳዩንም እሱን እናሳያለን፣ ችግር የለብንም። መቼም በዚህ ከመቅጽበት በ1 ሰዓትና ወይም ደግሞ በ40 በ50 ደቂቃ ውስጥ የቅዱስ ያሬድን ወይም የሊቃውንትን ባህል ወይም ያጫብርን ባህል ለመግለጥ ጊዜውም ስለማይበቃ ማለት ነው። ለዚህም ነው ቀንሰን እየተናገርን ያለ ነው። እና ይህን ይመስላል። ያንን ማስተዋል አለበት ነው ይህን መልስ የሚሰጥ ሰው። በጥልቅ የሚያውቁት ቤተልሔሙን ዜማ በጥልቅ የሚያውቁት በእርግጠኝነት ይህን ቋንቋ አይናገሩትም ብዬ ነው የምለው። እሺ እንታ አሁን ወደ ቀጣዩ ጥያቄ እንለፍና የቤተልሔሙና የአጫብሩ ዜማ በዘር ብቻ ሳይሆን በባህልም ብዙ የሚለያዩ ነገሮች እንዳሉት ይታወቃልና በጣም ብዙ ጥያቄ የሚፈጥሩ ነገሮች በአጫብሩ ላይ ያሉ፣ በቤተልሔሙ ላይ ያሉ፣ በቤተልሔሙ ላይ ያሉ፣ በአጫብሩ ብዙ የማይመሳሰሉ ነገሮች አሉና ለመወያየትም እንዲሆን እንደ ጥያቄም እንዲሆን አድርጋችሁ እርሶ ይጀምሩትና ወደ እሳቸው እንሄዳለን። እኛ ንባባቱ ዜማዎችን ጠብቀው ነው። ዜማዎች 3 አይነት ናቸው ይታወቃሉ። ግዕዝ፣ ዕዝል፣ አራራይ ናቸው። እነዚህ ሁሉ እንዳጋጣሚ ሆኖ የየራሳቸው አርዕስት አላቸው። የሚዜሙበት ወቅት አለ፣ ጊዜ አለ፣ ሰዓት አለ፣ ይታወቃል። ነገር ግን ልዩነታቸውን ለማስቀመጥ ዜማውን ጠብቆ ንባቡ ዜማውን ጠብቆ እንዴት ይኬዳል ቢባል ከንባብ ልነሳ።
መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ብለን አራራይ መሰል ቁጥር እናገይዛለን እንቆጥራለን። ከዚያ ወደ እንትኑ ስንሄድ ወደ ስዱ ንባባት ስንሄድ ደግሞ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ይህ እዝሉን የተጠጋ ነው። በሶስተኛ ደረጃ ደግሞ ወደ ግዕዙ ሲሄድ ደግሞ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ። ሶስት አይነት ንባብ ነው። ዜማውን ተጠግቶ ያልኩበት ምክንያት ይሄ ነው። አንዱ ይሄ ነው። ሁለተኛው በቅዳም ስዑር ወይም ደግሞ በቅዳም ስዑር ላይ መኃልየ ነቢያቱን ግብረ ሕማሙ ላይ ስናስተዛዝል ማለት ስናነብ ግብረ ሕማሙን መኃልየ ዝውእቱ ዘሰሎሞን ይስመኒ በስመ ታፉሁ አዳማ አጥባትኪም ወይን ወማዛ እፍረትኪም ኩሉ አፈው። ይሄ እዝሉን የተጠጋ ነው። ከዚያ ደግሞ በዳዊት ስንማረው መኃልየ ዝውእቱ ዘሰሎሞን ይስመኒ በስመ ታፉሁ። በውርድ ንባብ ስናነበው ደግሞ መኃልየ ዝውእቱ ዘሰሎሞን ብለን ደግሞ አራራዩን ተጠግተን እናነባለን። ሶስት ነው። የኛ ይሄ ነው ማስረጃው አንዱ። ኋላ በዜማ ውስጣቸው በደንብ ስለሚሉት ማለት ነው። ለምሳሌ በይትበሃል ብዙ ነው የሚለያየው እኛ ጋር። አሁን ለምሳሌ የቅዳም ስዑር ብለውታል ሊቀ አእላፍ። የቅዳም ስዑር ዕለት ብቻ ሳይሆን የፋሲካ ዕለት ራሱ የፋሲካ በውዳሴ ማርያም ነው ቤተልሔም የሚጀምረው። አሁን የፋሲካ ዕለትን አንዷን ለመጥቀስ ማለት ነው አንድ ምሳሌ በውዳሴ ማርያም ነው የሚጀምረው። ከዛ በኋላ ሌላውም ስርዓት በዚያው ይቀጥላል። የኛ ደግሞ የሚጀምረው ደግሞ አጫብሩ በነቢያት ነው የሚጀምረው። ነቢያት ይደረሳል 15ቱ ነቢያት ይሄ መወድስ ላይ የምናደርሰው ማለት ነው። ሲያብሆ ለእግዚአብሔር ሰቦሃ ዘተሰብሃ ፈረሰ ወመስተጽእነ ወረወ ውስተ ባሕር ረዳዬ ወመሰወረ ኩነኒ ላድኅኖትየ ውእቱ አምላክየ እስየብሖ አምላካውየ ዋልየሎ እግዚአብሔር ይቀጠቅጥ ጸባ ወይ እግዚአብሔር ስሙ ብሎ ከዛ እንደገና ንሴብሖ ብሎ መይዛሉ ይስተዛዘላል ማለት ነው። መጀመሪያ መይዛሉ ከተዛዘለ በኋላ እንግዲህ አሁን እዚህ ላይ ልዩነት አለ። አሁን ራሱ እኛ አሁን ይሄ ይትበሃላችን ነው። በቤተልሔም መይዛል የለም ነቢያት። ይሄ ደግሞ አንድምታው እሳቸውም ስለሚያውቁት በኋላ የሚጨምሩበት ይችላሉ። በዕለተ ትንሣኤ ምን አይነት ነገር ስንት አይነት ነገሮች መወድስ ይደረሳል። አሁን ነቢያት የመወድስ ዋና ክፍል ነው ማለት ነው። ነቢያት አርያም ይደረሳል፣ ስብሐተ ነግ ይደረሳል። እነዚህ ነገሮች የሚደረሱበት ምክንያትም አንድምታ አለው። ሶስቱ ነገሮች ክርስቶስ በሶስተኛው ቀን ከሙታን ተለይቶ ለመነሳቱ ምሳሌ ነው ይሄን የምናደርገውና ሶስቱ ነገሮችን በአንድ ላይ ቀምሮ ቅዱስ ያሬድ ሰርቶልናል። ይሄ አሁን የኛ አንዱ መለያችን ነው ማለት ነው፣ ከቤተልሔም ጋር የምንለያየው። ሌላ ይሄ ይትበሃል ነው። በዜማው ደግሞ የነሱ ትንሽ እንትን የማለት ነገር አለ። የኛ ደግሞ የመርዘም ረዘም የማድረግ ሰላም ለኪ ነው የምንለው። አሁን የህዝቡን ሰላም ለኪ የቤተልሔም አይደል? ሰላም ለኪ
ያጫበሩ እንዘንሰግ ንብለኪ ማርያም ምንን አስተዋቋቂ ነው የምንለው። አሁን ይሄ የዜማው እንግዲህ በጣም የሚመስጥ ዜማ ነው ያለው። የዜማው ልዩነትም አለ፣ የይት ባህል ልዩነትም አለ። ብዙ እንደዚህ እንደ ትንሳኤው አይነት ብዙ ባህል አለ። በአርያሙ አደራረስ ጊዜ ብዙ ባህል አለ። እግዚኦታ ላይ ብዙ የምንለያይበት ብዙ ነገር አለ። ያ ነገሮች ይለያያሉ ነው። ለምን እንደተለያየ በምን ምክንያት እንደተለያየ ደግሞ እንግዲህ ያው እነሱ ቢኖሩ የነሱን የራሳቸውን ይነግሩን ነበር። እኛ ደግሞ የተማርነው ነው የምናውቀው እንጂ በተለይም በምን ምክንያት እንደተለየ ሊነግሩን እነሱን አልጠየቅናቸውም። ይሄን ደግሞ ጠይቀን ምናልባት ተረድተን በምን ምክንያት እንደተለየ እነሱን በሌላ ጊዜ ይሄንን መልስ ማቅረብ እንችላለን ማለት ነው። በይት ባህሉም እንደዚህ አይነት ነገር መለያየት አለ፣ ብዙ አለ። ይሄ ብቻ አይደለም። ዞሮ ዞሮ ግን እኔ የምለው አሁን መናነቅ ጥሩ አይደለም። እንደው በነግርህ እኔ ወንድሜ እውነቴን ነው የምነግርህ፣ ራሱ አቋቋሙ ተክሌው ጎንደሩ አቋቋሙ ራሱ የሚጠጋጋ ከዚሁ ከአጫብሩ ዜማ ጋር ነው። ብዙ ጊዜ አሁን ዝማሜን ስንመለከት ይሄ እንዴት እንደዚህ ልንለው ቻልን? እንግዲህ አቋቋሙ ስለምናውቀው ማለት ነው። የተክሌውን ዝማሜ ይሄ እንዴት እንደዚህ ሊሆን ቻለ ብለን ስንጠያየቅ ይሄኛው እኮ ከአጫብሩ ዜማ ጋር ነው እንጂ የሚገናኘው ከቤተልሔም ዜማ ጋር እኮ አይገናኝም ብለን የተወያየንበት ሰዓት ሁሉ አለ ማህሌት ላይ ማለት ነው። እና አሳማኝ ነገር ሁሉ አለው። ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ዝም ብሎ ስንቶች አባቶቻችን የደከሙበት ነው። እያንዳንዱ ለምን እንደዚህ ተባለ እያንዳንዱ አለው ለምን እንደተባለ አለ። አዋጅ አለ። ይሄ ብቻ ሳይሆን የተጻፈ አዋጅ አለ። ለራሱን የቻለ አዋጅ አለው። ይሄ ለምን እንደዚህ ተባለ እና ራሱ ቤተልሔም የሚያስመሰክሩት የድጓ መምህራን እንኳን ራሱ እነሱ እዚያ ብዙም ስለ አዋጅ ስለሌላቸው ቆማ ፋሲለደስ ነው እየሄዱ ራሱ አዋጅ ጠይቀው ጽፈው የሚሄዱ። በእርግጠኝነት ይሄን ደግሞ ሊቃውንቱን እነሱን ራሱ መጠየቅ ይቻላል። እና ከዛ ደግሞ ከቆማ ፋሲለደስ ደግሞ የኛ ደግሞ ራሱን የቻለ ያጫበሩ በጣም በተለየ መልኩ አባቶቻችን ቀምረው ያስቀምጡት እያንዳንዱ ባህል አለ፣ እያንዳንዱ ባህል አለ፣ እያንዳንዱ አዋጅ አለው። ዝም ብሎ በምን እንደተጻፈ በደሮ ለምን እንደተባለ ሰራ ለምን እንደተባለ እያንዳንዱ አለው። እነሱ ያስቀምጡት አለ እና ስለዚህ እኛ ብናሳድገው ነው የኔ ጥያቄ። ብናሳድገው መለያየት ራሱ ውበት ነው እንጂ ምንም እንትን የሚለው ነገር እኮ የለም። የእናንተን እንዲያውም ይሄ እስኪ እንወቀው እንስማው። እንቅስቃሴው ወረቡ ላይ ምናምን እኮ አንዳንዶች እኮ በጣም መንፈሳቸውን በጣም ደስ ብሏቸው እኮ በጣም የሚደሰቱ እኮ አሉ። የቤተልሔም የጎንደሮች ሊቃውንት ማለት ነው። እንዴት እንደሚደሰቱ እነ ሊቀ ስልጣናት ሲያሳምሩት እዚያ ጎፋ ገብርኤል የተሳስ ገብርኤል ራሱ ተመስጠው ራሱ እንዴት አድርገው እንትን ሲቀርጹ እንደነበረ ሁሉ አይተናል እኮ። እነዚያ ልባሞች ናቸው። ልባም መሆን ያስፈልጋል እንጂ እንደዚህ አጫብር ቀደምት ነው ቤተልሔም ቀደምት ነው እያልን እየተወዛገብን የቤተ ክርስቲያን ንብረት ዝቅ ማድረግ የለብንም ነው የኔ ጥያቄ። እሺ ወደ ሊቀ አእላፍ ስመጣ ቅድም ዜማውን በንባቡ ነግረው ነበርና እዝል ንባብ ከእዝል ዜማ ጋር ነው የሚሄደው ብሎኛልና አንዳንድ ደግሞ በቤተልሔም ቀየር ያሉ አሉና በእዝል ዜማ መጥተው ግዕዝ ወደ ግዕዝ የሚገለበጥበት አለና እስቲ እነዚህን ያንሱልኝ ከዚህ ጥያቄ ሳንወጣ። ልዩነታችን አንዱ ይሄ ነው። አሁን እኛ ምክንያታችን ምንድነው? ምክንያቶቹን ያስቀመጥኩኝ ዜማዎቹ ንባቦቹ ዜማውን ሶስቱን ዜማ ጠብቀው ነው ብዬ ያልኩበት ምክንያት ቅድም ሊቀ ማእምራን በዜማ የገለጡት ነው። እና አሁን እንደው እዝሉን እሳቸው እንትን ስላሉት ስለገለጡት ግዕዙንና አራራዩን ልግለጥኒ። አንደኛ ሰብህዎ ለእግዚአብሔር እምሰማያት ሃሌሉያ
ይሴብሕዎ በአርያም ይሴብሕዎ ኩሎሙ መላእክቲሁ ሃሌሉያ። ወደ ግዕዙ ሄደ። ይሴብሕዎ ኩሉ ኃይሉ ይሴብሕዎ ፀሐይ ወወር ሃሌሉያ። ይሴብሕዎ ኩሉ ከዋክብት ወብርሃን ይሴብሕዎ ሰማየ ሰማያት ማይኒ ዘመልዕልተ ሰማያት ይሴብሑ ለስመ እግዚአብሔር እስመ ውእቱ ይቤ ወኮኑ ወውእቱ አዘዘ ወተፈጥሩ ወሐቀሞሙ ለዓለም ወለዓለመ ዓለም። ይሄ ነው ሰብሕዎ ብለናል የተነሳ ነው። ዜማውን ጠብቆ ንባቡ ያለ የምንልበት ማስረጃችን ይሄ ነው። ስለዚህ ንባቡ ያለ ዜማው ከየት ይመጣል ነው። አሁን እነሱ ያው እንደሚታወቀው ይሴብሕዎ ባር ይሴብሕዎ ኩሎሙ መላእክት ይሴብሕዎ ማይኒ ይሴብሑ ለስመ ወውእቱ አዘዘ ወተፈጥሩ ወሐቀሞሙ ለዓለም ወለዓለመ ዓለም ይላሉ። ይሄ አልተጣረሰም ወይ ነው። እሱን እነሱ ይመልሱት አይሻልም እንደዚህ? ስለዚህ የኛ ልዩነታችን አንዱ ልዩነታችን ይሄ ነው። ንባቡን በዜማው ጠብቀን ነው የምንሄደው ነው። አንድ እሱ ነው። ሁለተኛው ወደ ግዕዙ ደግሞ ስንመጣ ምዕራፉ ላይ ማለት ነው። ኩሎ እንደው የመጀመሪያውን ትቼ ነው ለእንትኑ እንዲስማማ ብዬ ነው። ኩሎሙ ለይርአዩኒ ይትቃጸቡኒ ይብሉ በከናፍሪሆሙ ወያውሱ ርእሶሙ ኩሎሙ ለይርአዩኒ ይትቃጸቡኒ ይብሉ በከናፍሪሆሙ ወያውሱ ርእሶሙ ብለን የምንገለብጥ ዜማውን ተከትለን የግዕዙን ዜማ በዚህ ነው በምዕራፍ ብቻ ነው እንጂ እኛ የዕዝሉን በግዕዝ የአራራዩንም በግዕዝ አናነብም፣ አናደርገውም፣ ወደፊትም ልናደርገው አንችልም። አዎ ዜማውን ይዞ ንባባቱ ሶስቱ ንባባት ዜማውን ጠብቀው ነው የሚሄዱት። ስሙ ራሱ እኮ አራራይ በአራራይ ነው፣ ግዕዝ በግዕዝ ነው፣ ዕዝል በዕዝል ነው። አስተዛዝል እኮ ነው። ማስተዛዘል ማለት ደግሞ ስያሜው ራሱ እኮ ይናገራል። ይሄ ነው። ሌላው አሁን በትንሣኤው ላይ ቅድም ሊቀ ማእምራን እንደተናገሩት እንዳለ ሆኖ በትንሣኤ ደግሞ ራሱን የቻለ የኛ ቅኔዎች አሉ። በከመ ይቤ ጳውሎስ ዕብራዊ ልሳነ መውዝ እፍረት እምልብክሙ አንጽሑ በኃጢአት ዘተቃጽመዮም ተንሥአ በዛቲ ዕለት ፋሲካክሙ ግበሩ ይእዜ ደቂቀ አሐቲ ሰንበት። ይሄ ክብርኢቲው ነው የትንሣኤ ዕለት የሚባለው። ሳምንቱን ሙሉ የሚደረጉ ቅኔያቶች እነዚህ ናቸው። አሐቲ ሰንበት ከእሑድ እስከ እሑድ ድረስ ማለት ነው፣ እስከ ዳግም ትንሣኤ ድረስ። ይሄ ነው። ይሄ ለየት ያደርገዋል ከቤተልሔሙ። እነሱ ቅኔ ነው የሚያደርጉት። ቅኔው የሚደረገው የትንሣኤ ዕለት ራሱን የቻለ የድጓ ቅኔ አለ። ለዚህም ነው ቅድም ሊቀ ማእምራን የተናገሩት ቅዱስ ያሬድ የዜማ ደራሲ ብቻ ሳይሆን የቅኔ ደራሲም ነው ብለው ያስቀመጡት ይሄንን ለመግለጥ ፈልገው። ከዚያ ደግሞ ዕጣነ ሞገሩም አራት ቤት ነው፣ ክብርኢቲውም አራት ቤት ነው። አንድ ናቸው፣ እኩል ናቸው፣ አይበላለጡም። የትንሣኤ ዕለት በትፍስሕት ማነው ኩልክሙ አሕዛብ ጥፍኡ እደዊክሙ ሁለት ቤት በትፍስሕት ንግበር በዓለ ወበሐሴት ንግበር በዓለ። የዕጣነ ሞገሩ ደግሞ ፍልስ ነው ቤቱ፣ ለቤትና ሙ ቤት ነው። ስለዚህ አራት ቤት ናቸው። ዞሮ ዞሮ በአራቱ ወንጌላውያን የተደረሰ ነው። ስለ አራት ነገር የተደረሰ ነው። አንድ ይሄን ለየት ያደርጓል። ቅድም አሁንም ሊቀ ማእምራን በደንብ አድርገው እንደገለጡት ዜማው በዕለቱ ስንደርስ የምንነሳው በአርያም ነው። ከዚያ አርያሙን ጨርሰን ወደ መወድሱ እንሄዳለን። መወድሱን አርባዕቱን ከጨረስን በኋላ ወደ ስብሐተ ነግሁ እንሄዳለን። ሶስት ነገሮች የሚያድርበት ምክንያት ያው አብ ወልድ መንፈስ ቅዱስ በደንብ ስለገለጡት በሶስተኛው ቀን ከመቃብር መነሳቱ የአንድነቱ የሶስትነቱ ወይም ደግሞ በሶስተኛው ቀን ከመቃብር መነሳቱን 3 መዓልት 3 ሌሊት በከርሰ መቃብር ማደሩን የዚያን ጊዜ ሶስቱም ንባባት አንድም ሶስቱ ዜማዎች የሚያልቁት የዚያን ቀን የትንሣኤ ቀን ዕዝሉ አራራዩ ግዕዙ የሚያልቅበት በዚያን ቀን። እሺ በቃለ እግዚአብሔር ደግሞ ለምሳሌ እንደ ደመና ብሩህ እንደሚለው ሰላም በቤተልሔሞቹ የሚሉበታልና በአጫብሮችም ይሄ ይለያያልና እስቲ እንደዚህ አይነት ምሳሌዎችም ካሉ ያንሱልን። በጣም ጥሩ። ባህሉ ላይ በጣም አሁን ዝም ብለን እየነካከነው ነው እንጂ ወደ ውስጥ ስንገባ አውሎ ያሳድረናል።
የዜማ አሁንም የኪዳን ሰላም የምንለያይበት ምክንያት እኛ አሁን እነሱ አሁን በአሁኑ በዚህ ዘመን እንኳን አርያም ሲያደርጉ ይእቲ ማርያም ምን ነው የሚሉ ሃሌሉያ ይእቲ ማርያም ምን ነው የሚሉ ከዚያ ደመና ብሩ አንደኛው እኛ አሁን እንደው ለምንድን እንደዚህ ይላሉ ብለን መልስ ጠይቀን ወደፊት የምንረዳ ይሆናል። ግን አንዳንዶቹን ጠይቂያቸው አዎ እኛ እንደዚህ እንላለን ነው ያሉኝ እንጂ መልሱን አልሰጡኝም። በርግጥ አንደኛ የክረምት ቀለም ነው ይሄ ደመና ብሩ ነው እሱ አንዱ እሱ ነው። ሁለተኛ ደግሞ ይትፌሳህ ልብኪ በይዝል ነው የምንልኛ። ይትፌሳህ ልብኪ አሁን ወቅቱንም የሚዳስስ ነው። በእዝል ሲሆን ይትፌሳህ ልብኪ ነው። በግዕዝ ሲሆን ደግሞ በዕለተ አርያም ይትፌሳህ ልብኪ ነው የምንል። ለዚህ ማስረጃ ጎንደር ላይ ወይም በቅዳሴው ዜማ ላይ ሄደው ታከው ጎንደር ላይ አንድ ባህል አለ። በቤተልሔሙና በጎንደር ይለያያል ባህላቸው። ስለዚህ የጎንደሩ ባህል ደግሞ ወደኛ ይመጣል። ይትፌሳህ ልብኪን በግዕዝ ይላሉ። ምናልባት ካልተሳሳትኩ እንዲህ የሚል እንትን አለ እና ልዩነታችን አንዱ ይሄ ነው። አሁን ስለዚህ የኢቲ ማርያም ምን ጉዳይ መስከረም 25 አልቋል። ከመስከረም 25 በኋላ ከ26 አንስቶ እስከ አባ ዮሐኒ ድረስ ዘመነ ጽጌ ነው። በዘመነ ጽጌ አሁን እዝል ነው ነገሩ። ዘመኑ ግዕዝ ነው። ስለእመቤታችን ክብር ተብሎ ነው እዝል ሰላም የምንለው እንጂ ዘመኑ አርያም ይሰራለታል። የአርያም ዘመን ነው፣ ግዕዝ ነው። በዘመነ ጽጌ ማለት ነው። ነገር ግን ስለእመቤታችን ክብር ሲባል ሲሶ ምስጋናም ስላላት ስለእመቤታችንም ክብር ሲባል እዝል አድርገን ተመየጤን እንላለን። የኪዳን ሰላም ይሄ አይደለም የሚያለያየን። እነሱም ተመየጤ ይላሉ። በዕለተ አርያም ጊዜ እኛ እነሱ ይእቲ ማርያም ምን ሲሉ እኛ በዘመነ ጽጌ ሃሌሉያ ተመየጢ ብለን ነው የምንል። አንተ ውእቱ ቤት ማለት ነው። ሃሌሉያ ነው ይቅርታ። እና ይሄንን እነሱ አይሉትም። ይእቲ ማርያም ምን ይላሉ። በዘመነ ጽጌ እዝል ማን ነው አርያም ይሉ አይሉ አላውቅም፣ እግዚአብሔር በሚያውቀው። ነገር ግን ቢሉም እንኳን የሚሉት ይእቲ ማርያም ምን እንጂ ተመየጢን በግዕዝ አይሉትም። እስከ አባ ዮሐኒ ድረስ ያው ዘመነ እዝል ነው። ስለእመቤታችን ክብር ሲባል ከአባ ዮሐኒ በኋላ ራሱ ይገባል ዘመነ ግዕዝ ነው። እስከ ዘመነ ስብከት እስከ 7 ወይም ደግሞ እያረገ ይወርድ ስብከት ስላለበት ያው ይታወቃል። ወደ ታች ቢመጣ 6ን አይነክም፣ ከ7 ነው የሚነሳው ስብከት። ወደ ላይ ቢሄድ ደግሞ 13ን አያልፍም፣ 14ን አይነክም፣ ከ13 አያልፍም ስብከት ማለት ነው። ይህንን እነሱም እዚህ ላይ እንኳን አንለያይም በስብከት ባህል። ነገር ግን በኪዳን ሰላሙ አባባላችን የምንለያይበት ይሄ ነው። የመጨረሻ እንደ ጥያቄ ቀርቶናል። ወደዛ ጥያቄ ከመሄዳችን በፊት ግን እስቲ አንድ ለውጥ ወይ አመላለስ ነገር ወይ ዜማም ሊሆን ይችላል እሱን በሉልና ወደ መጨረሻው ጥያቄ እንሄዳለን። ዘመኑ ያው እንትን ቃና ዘገሊላ ዘመን ነው አይደል? እስከ እመቤታችን ድረስ አስተሪዮም ነው። እንደው ይረዳንን እንበለው ከሱ በላይ የለም መቼም። ምክንያቱም ከአምላክ በላይ ማን አለና እሱ የህብረት ያደርግልናል። የዘመኑን ትተን እንደው ለዘመኑ ሁሉ ርዕስ ይረዳነ ስለሆነ ወመድኃኒነ
ድኖ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አምላክ ነሰ አምላከ አድኅኖ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይረድአ አነ አምላክነ አምላክነ ይረድአ አነ አምላክነ አምላክነ አምላክ ነሰ አምላከ አድኅኖ ስብሐት ለአብ ስብሐት ለወልድ ስብሐት አምላክ ነሰ አምላከ አድኅኖ ስብሐት ለአብ ስብሐት ለወልድ ስብሐት ይበለ አምላክ ነሰ አምላከ አድኅኖ ስብሐት ለአብ ስብሐት ለወልድ ስብሐት ቃልት ያሰማልን መምህራኖቻችን። የመጨረሻውን ጥያቄ ለሊቀ ማእምራን ልስጥና እርሱም አጽንኦት ይሰጡበታል። ብዙ ጊዜ ብዙ ሰው እንደሚያቆም ለኔ እንደሚነግረኝ የአጫብር ዜማ በቃ መጋቢ ሃይማኖት ጋር ብቻ የቀረና ሊጠፋ ያለ ጫፍ ላይ የደረሰ ነው የሚመስለውና ግን ብዙ ታላላቅ የድጓ መምህራን አሉበት እና እነዚህ ደግሞ ብዙ ጊዜ ወደ ሚዲያ ስለማይመጡ ወይ እንትን ስላሉ ነው እንጂ አሉት በጣም ብዙ። እግዚአብሔር ይመስገን ሊጠፋ ነው ጫፍ ላይ ደርሷል ማለት አንችልም። አጫብር ዜማና በተለይ አሁን የተስፋፋ ወደ ሚዲያም እየመጣ ያለ ዜማ ነውና በመጀመሪያ አጫብር ዜማ ምን ደረጃ ላይ እንደሚገኝ፣ ሁለተኛው ደግሞ አሁን ባነሳነው ዙሪያ ለቤተልሔሞች መምህራን ለሌሎቹ መምህራን በቃለ እግዚአብሔር መወያየት እንደሚገባን እንጂ መነቃቀፍ እንደማይገባንና ተቀራርበን መተማመን እንጂ ይሄ እንደዚህ ነው ብሎ ማለት እንደማይገባና ጥሪም እንዲያቀርቡ አሁን የአጫብር ዜማ መምህራን የጋበዝነው ከዚህ በፊት የቤተልሔሞችን ጋብዘን ነበር። አሁን ግን ወደ ውይይቱ ነው የምንሄደውና ይህንንም ውይይት እንዲያቀርቡልን የመጨረሻውን እድል ለእርስዎ ልስጦት። ሊቀ ስልጣናት ስለ የኪዳን ሰላም ላይ እንዲሁም እኛ በዘመነ ክረምት ይእቲ ማርያም እንዲሁም የጎንደር ነው እንጂ እኛ እንለው አጫብሩ ማለት ነው። እቺን ትንሽ ነካሳ ያረጋው ስለሄዱ ነው እና ያምን እግዝእትነ የምትል ከይእቲ ማርያም ጋር አብራ ያለች የኪዳን ሰላም አለች። ሃሌሉያ ናያ እምነ እግዝእትነ ወእምኡላዕለ እግዚእነ ደመና ብሩህ ብሎ ለዚህ አንድ ነው። ይእቲ ማርያም ደግሞ ሰዓሊ በእንቲአነ ትጨምራለች እና ስለዚህ በአጫብሩ በእኛ የኪዳን ሰላማችን ናያ እምነ እግዝእትነ ነው የምንለው በዘመነ ክረምት። ሌላው ግን የወሳቸው እንዳሉት ነው። ያቺ አብራች ስለቀረች ምናልባት አባቶቻችን እንዳይቀየሙን እዚያ እየሰሙ ይሄን የሚከታተሉ ሰዎች ካሉ በእርግጥ ያኛውም ይባላል እሳቸው ያሉት ይእቲ ማርያም ይባላል። ግን
በዋነኛነት ታዋቂ ግን ነያ እምነግዝእትነ በድጓው አርዕስት የምትታወቀው ይችላል እሷ ናት በእኛ በአጫብሩ ማለት ነው። እና ወደ ጥያቄው ስንመለስ እንግዲህ አጫብር በምን ደረጃ ላይ ይገኛል ነው መሰለኝ። በአሁኑ ሰዓት እየጠፋ ያለ ዜማ ነው። ባለፈውም ተናግሬዋለሁ እና ሊጠፋ እየተቃረበ ነው። አሁን ግን መቼም ጊዜ ገቢር ለእግዚአብሔር ነው አይደል? አሁን አጫብር ሊጠፋ ነው የምንለው እዚህ ስላለን ነው። እኛ እዚህ አዲስ አበባ ስለማይታወቅ በአዲስ አበባ ክልል አይታወቅም አጫብር። እንዲሁም የእግዚአብሔር የተመሰገነ ይሁን መጋቢ ሃይማኖት ዲበኩሉ ሁሉ መተው ወረቡን አስታውቀውታል። ይሄ ደግሞ አጫብር ታወቀ ማለት አይደለም። ወረብ ዝም ብሎ ተራ ነገር ነው። እንግዲህ ይሄ ድጓችን ይህንን ይመስላል። ይሄው ይሄ ድጓ እንደምታዩት የአጫብር ድጓ ነው። የታተመው ደግሞ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፓትርያርክ በአቡነ ዘካርያስ የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ በነበሩ ሰዓት የታተመ ነው። ይሄ እንዳይጠፋ ተብሎ ማለት ነው። እና እንደናንተ አይነት ተቆርቋሪ ለትውልዱ ተቆርቋሪ ወደፊት እኮ እንደዚህ አይነት ዜማ ነበረ ተብሎ ልክ እንደጠፉት ዜማዎች እንደነ ወንጨር ሆኖ እንዳይቀር ተብሎ መታተም አለበት ተብሎ የታተሙ አገልግሎት እየሰጠ ነው ያለው። አሁን እዚህ አዲስ አበባ ግን አይታወቅም ድጎ ይኖር እንደውም የለም ሁሉ የሚሉ አሉ ያለም አይመስላቸው። አሁን በአሁኑ ሰዓት ራሱ የኛ ወንድሞቻችን አሉ ጓደኞቻችን አብረን አንድ ጉባኤ የተማር መምህር ተከስተ ብርሃን የሚባሉ እዚያው ደብረ ማርቆስ ዙሪያ ገዳማ አስቄጥስ ተክለ ሃይማኖት ገዳም ቤተክርስቲያን እዛ ከ15 እና ከ20 በላይ የድጓ ተማሪዎች አሏቸው። እዚያ እያስተማሩ ነው ያለው። ከመደበኛው ከእንታ ካሳሁን ከመደበኛው ከአጫብሩ ምስክር ውጪ ማለት ነው። በተጨማሪ ይህን ያህል የሚያስተምር አንድ እንግዲህ የአጫብር የድጓ መምህር ያለበት ቦታ አለ። ሌሎችም ቦታዎች አሉ። ለምሳሌ እሳቸውን ጠቀስኳቸው እንጂ መምህር ተከስተን ጠቀስኳቸው እንጂ ሌላም በየቦታው በገጠሯ ቤተክርስቲያን ሊቃውንት አሉ እያስተማሩ ያሉ። አበማም አሉ የድጓ መምህራን አሉ። እነ መምህር ከብካብ የሚባሉ ደግሞ የእንታ መንግስቱ የጋዳዩ ልጅ ማን ነበር ስማቸው? እሳቸው አሉ። የእንታ ይነኩሉ የሚባሉ አሉ ብዙ ሊቃውንት አሉ። የድጓ በጣም ተጠያቂ ሊቃውንት አሉ በየቦታው አሉ። ለጭለጭታ ማርያም የምትባል ደግሞ እነንታ ነብየሉ የሚባሉ አሉ። እዚህ በደብረ ማርቆስ አካባቢ ያለውን ዙሪያ ነው እንጂ ሊቀ ስልጣናት ደግሞ ይጨምራሉ። እሳቸው የሚያውቋቸውን ብዙ ሊቃውንቶች ይጨምሩበታል። እነሱ እያስተማሩ ደቀ መዛሙርትን እያፈሩ ነው ያለው። እዛ ገጠሩ ግን ወደ አዲስ አበባ ለምን አልመጣም እና ለምን አልታወቅም ለሚለው እንግዲህ እያያችሁት ነው ያለውን ጦርነት ከኛ ጋር ራሱ እየተዋጋ ያለውን ጦርነት እያያችሁት ነው። በዚህ ምክንያት ነው አሁን ይሄ ሲያውቁት እነሱም ትክክለኛ ድጓ እውነትም እንደዚህ ነው ብለው ሲያምኑበት የኛ ወንድሞቻችን ማለት ነው የቤተልሔም ወንድሞቻችን ሌሎችም ይሄ ዜማ ደግሞ ምንድነው ብለው ከመናቅና ከማጥላላት ይልቅ ወደዚህ መጥተው ሲያዩት እነሱም ወደፊት ይሄ የአጫብር ድጓ ሊስፋፋ ይችላል ብዬ እገምታለሁኝ እንጂ አሁን እየጠፋ አይደለም። ብዙ ቦታዎችም ደቀ መዛሙርት እንደንትን በጣም እንዳሸን እየፈሉ ነው ያለ እየተማሩ እያስተማሩ ነው ያለው። ይሄን ደግሞ ማድረግ ያለብን ከቤተ ክህነቱ ጀምሮ ከጠቅላይ ቤተ ክህነት ጀምሮ በየአጥቢያው ቤተክርስቲያኑ ያሉ የአድባራት አስተዳዳሪዎችም ሆኑ የሀገረ ስብከት ለምሳሌ አሁን ብፁዕ አቡነ ቶማስ በምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። እሳቸውም አሁን እየተንቀሳቀሱ ነው የሚባል ሰምቻለሁኝ። አጫብር ዜማን በደንብ አድርገው እሳቸው እንዲያስፋፉት እንግዲህ ያው ቤተ ክህነቱም መርዳት አለበት። የቤተ ክርስቲያን ሀብት እስከሆነ ድረስ እሳቸውንም እንዲያበረታታቸውና ብዙ ሊቃውንት ቦታ ተሰጥቷቸው በዚህ አዲስ አበባም ቢሆን መጥተው ቢያስተምሩ ቢያስተዋውቁ ለዓለም ቢታወቅ ራሱ ዜማው ደስ የሚል ዜማ ነው። ጣይመ ዜማው እንደሰማችሁት ነው። እንግዲህ ይሄ ወረቡ ነው። ዜማው ደግሞ ሲሰማ ደግሞ ልዩ ነው። አርያም አደራረስ በሚሆንበት ሰዓት ደግሞ ሲሰማ በጣም ደስ የሚመስጥ ነገር አለ። ብዙ በመካከሉ ወረቦች ይባላሉ። በጣም የሚያስደስት ነው። አጫብር በጣም የሚታወቅበት አንደኛ የአጫብር መምህር የድጓ መምህር ከሆነ ዳዊት በቃሉ ነው። ከሕፃንነቱ ጀምሮ ነው የሚማረው
ዳዊት በቃሉ ነው ተምሮ የሚሄደው። ከዛ በኋላ ምዕራፉን በቃሉ ስለሚማር ዳዊት በቃሉ ነው። እንግዲህ ሊቀ ስልጣናት ይኸው አሉ እሳቸው። እንግዲህ እኛም የተማርነው ነው በቃላችን ነው። አሁን ራሱ ዳዊት እኔ አልዘረጋም ራሱ እሳቸውም እንደዛ ናቸው። በአጫብር ልዩነቱ ይሄ ነው። ሌላ ደግሞ የአጫብር የድጓ መምህራን ምንድነው ልዩ የሚያደርጋቸው? ዘር ጠጋቆች ናቸው። አንድ ከዚህ ከአጫብር ማነው እንዴው ከዘመኑ ያልሆነ አንድ አሁን ቢመራ ይዘልቁታል እነሱ የአጫብር የድጓ መምህራን ማለት ነው። ይኸው ምናልባት እኔ እዚህ አዲስ አበባ ስለሆንኩ ልረሳው እችላለሁ እንጂ እንደዛ ናቸው አባቶቻችን። ጠፈረ ጽድቅ የሚያክል አሁን ቢመራ ምንም ደንታቸው አይደለም። እነሱ ዘር ጠጋቦች ናቸው። በጣም ነው ልዩ ነው አድርገው በዚህ ይለያሉ የኛ አባቶቻችን ማለት ነውና ስለዚህ ይህንን የመሰሉ ሊቃውንት ያቆዩትን ዜማ እኛ መጠበቅ አለብን። እናንተም በሚዲያ እንደዚሁ ማገዛችሁ ትልቅ ስራ እየሰራችሁ ነው ያላችሁና እግዚአብሔር ይጠብቃችሁ። እናንተንም ቤተ ክህነቱም ትልቅ ስራ መስራት አለበት። አሁንም ብዙ እየጀመረ ያለው ነገር አለ፣ ግን በጥልቀት ደግሞ ገብቶ ወደ ውስጥ ይህንን ዜማ ትልቅ ደረጃ ይሄን ብቻ አይደለም፣ ቆሜም እንደዚህ ነው። ወደ ኋላ የቀረ ነው የቆሜ ዜማ ራሱ አጫብርም ብቻ አይደለም። ቆሜንም ራሱ በቦታው ማስመስከሪያ ቦታ ድረስ ቆማ ፋሲለደስ ድረስ ሄደው እነ ደብረ ወርቅ ድረስ ሄደው ማበረታታት፣ ተማሪዎች እንዲማሩ፣ የአብነት ተማሪዎች እንዲኖሩ፣ የአብነት መምህራኖች አስፍ እንዲሰጣቸው እንዲያስተምሩ፣ ለነሱ እርዳታ ቢደረግላቸው፣ ለተማሪዎች የጥሬ መግዣ ቢደጎማቸው በጣም ተማሪዎች በደንብ አድርገው ይከታተሉታል። ዜማውን በእንደዚህ አይነት መልኩ እየሰረጸ ይሄዳል የሚል ሐሳብ ነው ያለኝ። እንግዲህ የኔ ሐሳብ እስከዚህ ድረስ ነው። ደግሞ እሳቸው እንግዲህ ይጨምሩበታል። እነሆ ድጓችን ብለናል። አጫብር የሚባል ለካ ድጓም አለው ወይ የለውም ብለው ለሚደናገሩ ሰዎች በዚሁ አጋጣሚ አንድ ማመሰግናቸው አባት አሉ። ይሄ የአጫብር ድጓ ሲታተም መላከ ምሕረት አለምነህ ባይነስ ይባላሉ። በህይወት የሉም። እውነት ለመናገር አቶ አለምነህ ነው የሚባሉት። በንግድ ስማቸው ነጋዴ ነበሩ። ከ400 ሺህ ብር በላይ አውጥተው ነው ይሄ ድጓ እንዲታተም ያደረጉ 1998 እና እሳቸውን ሳላመሰግን አላልፍም። መላከ ምሕረት አለምነህ ባይነስ በህይወት የሉም። የክርስትና ስማቸው ገብረ ስላሴ ነው። በአጸደ ገነት ያሳርፍልን፣ በረከታቸው ይድረሰን። ስፖንሰር ሆነው ያሳተሙትና ለዜማውም ተቆርቋሪ ስለነበሩ ነጋዴ ናቸው። ግን ተምረውትም ስለነበረ ዜማውን እጅግ በጣም ይሄ ተደብቆ የነበረ ምስጢር የተገለጠው በእኒህ ነጋዴ ነው፣ በእነዚህ ባለ ሀብት ነው። በአቡነ ዘካርያስ በብፁዕ አቡነ ዘካርያስ አሳሳቢነት አንድ እሱ ነው። ሁለተኛ እኛ የኛ የድጓ ጠንቅቃችንና ወይም ደግሞ ስለምን ብቻ ሳይሆን ስለ ጎንደሩም ያቋቋም ባህል ተጽፏል እኛ ድጓ ርስት ላይ። ለዚህ ነው ልሳነ ፍረት እንደው ማን ይበልጣል ማን ይቀድማል ብዬ መጀመሪያም ላይ የተናገርኩት። እዚህ ድጓችን ጠንቅቅ ላይ ወይም ደግሞ ድጓ ስለምናችን ላይ በብርሃና የድጓ ጠንቅቃችን ላይ የጎንደሩም ያቋቋም ባህል አብሮ ተጽፏል። ይህን እንዲረዱት እንደው የጎንደርን ቀለም አያውቁትም ብለው ለሚተቹ ሰዎችም እንደው ትንንሽም ቢሆን ከአባቶቻችን የወረስነውን እንደምናውቀው ባህሉን ለመናገር ያክል ነው። እና ይሄን እያልኩኝ ግን ቀርቦ መነጋገሩ ነው የሚሻለው። ቀርቦ መነጋገሩ መወያየቱ መፍትሄ ያመጣል ብዬ እላለሁ። መነቃቀፉ መፍትሄ ያመጣል። ይሄ ይቀድማል ይሄ ይከተላል የሚለው እሱን በደንብ ፊት ለፊት የተናገሩትም አካል ከቻሉ መጥተው ብንወያይ፣ ካልቻሉም ደግሞ ላይቭ ገብተው መልስ መስጠት ይቻላል። እንደው ይሄችን ማሳሰቢያ ለመስጠት ነው። ከዚያ ባሻገር እንግዲህ የአጫብር ዜማ በምን ላይ ነው ያለው በአሁኑ ሰዓት? ቅድም ሊቀ ማእምራን እንደተናገሩት ነው። አዲስ አበባ ላይ መጋቢ ሃይማኖት በረከታቸው ይድረስን አሁንም ረጅም ጤና ከህይወት ጋራ ረጅም ህይወት ይስጥልን ከጤና ከሙሉ ጤና ጋራ ለውጡን ብቻ ነው ያስተዋወቁት። እኛ አሁን ወረብም አንልም። ወረብ የሚል አሁን ከ80ዎቹ በፊት ማነው በኋላ የመጣ ቋንቋ ነው። እኛ ለውጥ ነው የምንል። እስመላለም ሲሆን ለዘብ ነው የምንል። አሁንም የአሁን ለውጥም ሲሆን ደግሞ አመላለስ ነው የምንል። ከስያሜያችን ቀርቶ ለውጥ ራሱ የሚለው ቋንቋ እኮ ከቤተል ማነው ከቀኔ ማህሌቱ ከዜማው ከመረግዱ
ከጸናጽሉ ለየት ያለ ሌላ አገልግሎት የሚሰጥ ጣዕመ ዜማው የተለየ ማለት ነው በትርጓሜው ራሱ አማርኛ ስለሆነ እና ለውጣችን ራሱ ለውጡን ብቻ ነው ያስተዋወቁ እንጂ ዜማውን አላስተዋወቁም። እውነት ለመናገር ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረስና እሳቸው ተመርጠው እንዲመጡ የተደረገበት አብማሌ ቤተክርስቲያኒቷ ስትመረቅ በዚያ ምክንያት መጥተው እንዲያስፋፉ የተደረገበት ምክንያት ነው እንጂ አይደለም ከሳቸው በላይ አሁንም ቢሆን ከኛ በላይ ከኛ በስተጀርባ ጓዳ የደበቃቸው አዲስ አበባ ላይ እንኳን ማት ያጫብር መምህራን አሉ። በደንብ አድርገው ተንትነው የሚናገሩ ማለት ነው። አንድ እሱ ነው እና እንዴት መስፋፋት አለበት ምን ላይ ነው ያለ? ያው ቅድም እንደተናገሩት ማርቆስ አካባቢ በማርቆስ ሀገረ ስብከት ስር ውስጥ ያሉት የሚያስተምሩት እነ መምህር ተከስተ እነ መምህር ነቢይ ያሏቸው እንዳሉ ሆኖ ብዙዎች አሉ። ነገር ግን አሁን እነዚህ አስተምረው ደቀ መዛሙርትን ለመተካት ያሉበት ደረጃ አሁን እንደ ድሮ በእንተ ማርያም ብሎ ለምኖ ለመማር አስቸጋሪ ነው ይታወቃል። እነዚህን መደገፍ ያስፈልጋል። ይሄን ደግሞ ድርሻው ለማን ነው ሲባል ለጠቅላይ ቤተ ክህነቱ፣ ዋናው ጠቅላይ ቤተ ክህነቱ ነው። ጠቅላይ ቤተ ክህነቱ ሲባል የትምህርት ክፍልና ማሰልጠኛ ስራው ከተሰጠው እየሰራም ስላለ በዚህ አጋጣሚ የትምህርትና ክፍል ማሰልጠኛ ኃላፊዎችን ወይም ኃላፊ ሳላልመሰግን አላልፍም። መጋቢ ሐዲስ ኃይለ እግዚ እጅግ በጣም ትኩረት ሰጥተው በዚህ ላይ ተከራክረው በባለፈ በሚዲያ ላይ የተነሳውን ትኩረት ወስደው እንግዲህ አሁን እሳቸው የቤተልሔም መምህር ናቸው። ዜማቸው ቤተልሔም ነው። ይሄን አጫብሩን አያውቁትም በምንም ምክንያት። ነገር ግን የቤተ ክርስቲያን ሀብት ስለሆነ የገባው ሰው እንደዚህ ነው። እውነተኛ ሰው እንደዚህ ነው። መላከ ምሕረት በቃሉ ወርቅነህና መምህር ማናቸው መጋቢ ቤሉ አይመር አሸብር መጋቢ ሐዲስ ኃይለ እግዚ እነዚህ ሆነው ሶስቱ በደንብ ሰርተውበት እየሰሩበትም ያለ ኃላፊነቱን ስለዜማ በደንብ አድርጎ ቅዱስ ሲኖዶስ እንደተከበረው ቅዱስ ሲኖዶስ ኃላፊነቱን ሰጥቷቸው በደንብ አድርገው እንዲሰሩ ቢያደርግ የዜማውን የጠፋውን ዜማ ሁሉ ማምጣት ይችላሉ። እየሰሩበትም ስላለ የሥራ ድርሻቸውም ስለሆነ በእነሱ ሲደገፍ ነው ይሄ ዜማ ሊጠነክርና ቀጣይ ህይወት ሊኖረው የሚችልና እነሱም ምስጋና ማመስገን እንፈልጋለሁ። አሁን እኔ ምስጋና ማመስገን የምፈልገው እኔ ዜማውን ስላወቅኩት ሳይሆን ስለ ቤተ ክርስቲያን ስለተከራከሩ ነው። ሰው መቼም ሞኝ ነው። እሱ ዜማውን ስላወቀው እነሱ ዜማውን ስላወቁት በሚዲያ እንዲህ ብለው ተናገሩ ይላል። መቼም ሰው አስቸጋሪ ነው። እንደሱ አይደለም የኔ ሐሳቢ። እኔ እየተናገርኩት ያለ የቤተ ክርስቲያን ሀብት ስለሆነ ተቆርቁረው ለቤተ ክርስቲያን ላደረጉት ዋጋ ምስጋና እየሰጠሁ ነው። እንዴ ዜማው ካለ እኮ ጳጳሱ ፓትርያርኩ ይኖራል። ዜማው ካለ ጳጳሱ ፓትርያርኩ የተገኙት እኮ ከእንደዚህ አይነት ዜማ ነው። ከዚህ በፊትም ተናግሬዋለሁ። በድፍረት ነው የምናገረው። ይሄን ዜማ የቅዱስ ያሬድ ዜማ ባይኖር አባቶች፣ ጳጳሳት፣ ፓትርያርኮች ሊወለዱ አይችሉም። መሪ ጌታው ከሌለ ጳጳሱን መውለድ አይችልም። መሪ ጌታው ከሌለ ዲያቆን ሊፈጠር አይችልም። መሪ ጌታው ከሌለ ቄስ ሊፈጠር አይችልም። መሪ ጌታው ከሌለ ስቡሕ ውእቱ ዘሳረረ ተብሎ የእግዚአብሔር ስም ሊጠራ ወይም ደግሞ ሊገለገል አይችልም። ስለዚህ ለመምህራን ዋጋ መስጠት ያስፈልጋል። በአዲስ አበባ ላይ አሁን መምህራን ዋጋ የላቸው። እውነት ለመናገር በቤተልሔሙም በአጫብሩም በቆማው መምህራን በኩል ማለት ነው ሙሉውን እየተገፉ ነው ያሉት። እኔ እውነት ለመናገር በዚህ ላይ አጽንኦት ነው የምናገረው። ለምን ነው የሚገፉት? ለምን ነው የተገባው ክብርና ጥቅም የማይሰጣቸው? እንዴ አንድ የቢሮ ሰራተኛ 30 ሺህ 40 ሺህ ብር ሲያገኝ አንድ የድጓ መምህር 40 ሺህ ብር 100 ሺህ ብር ለምን አይከፈለው? የአብነት መምህራን ከቢሮ ሰራተኛው ከሀገረ ስብከት ሰራተኛው በላይ ማግኘት አለበት። በደንብ አድርጌ ነው የምናገረው። ስለዚህ መምህራንን ካልጠበቅን ይህች ቤተክርስቲያን አትኖርም። መምህራን ስላሉ እኮ ነው ዛሬ የኢትዮጵያ ቤተክርስቲያን ጥምቀትን እንዲህ አሸብርቃ የምታሳየው። በዩኔስኮ ለመንግስት እንኳን የገቢ የፈጠሩት እኮ የመምህራን እኮ ውጤት እኮ ነው። ለመንግስት አሁን ገቢ ጥምቀትና መስቀል አደባባይ የቤተ ክርስቲያኒቷ የዜማ ውጤት ነው አይደለ? የመምህራን ውጤት ነው። ለመምህራን እንኳን መንግስት ራሱ አስቦ ድሮ አሁን የኔ አባት ሊቀ ማእምራን ነው የምነግሮት 70 ብር ነበራቸው ከመንግስት ደሞዝ 70 ብር። ለምን ያውን ተቋርጧል? በመምህራን ዘንድ ከቤተ መንግስት ይከፈል የነበረው በጀት ተዘግቷል። ለምን? አሁን እንደውም ያላትንም እያጣች ነው። ይህም ሊታሰብበት ይገባል። ቤተ መንግስት ራሱ ለድጓ መምህራን፣ ለአብነት መምህራን፣ ለመጻሕፍት መምህራን፣ ለቅንያት መምህራን፣ ለቅዳሴ መምህራን ቤተ መንግስት ራሱ ሊከፍላቸው ይገባል። ደሞዝ ካለው ቤተ ክርስቲያኒቷ ከምትከፍለው ተጨማሪ ለስማቸው፣ ለክብራቸው፣ ለዝናቸው ሊከፍላቸው ይገባል። ለምን? ብርሃንና ዳምጠው
ብዕር ቀርጸው ቀለም በጥብጠው ለዛሬው ለዚህ ለአስኳላ ተማሪ ውጤት ያደረሱ የኛ የቤተ ክርስቲያኒቷ የቅዱስ ያሬድ ልጆች ናቸው። አክብሮ ሊይዛቸው ይገባል። ራሱ የተለየ ክብር ሊሰጣቸው ይገባል። አይደለም እንኳን ቤተ ክህነቱ ቤተ መንግስቱ። ስለዚህ ይሄንን ዜማ መጠበቅ የምንችለው በእንደዚህ አይነት ሁኔታ ሲፈጠር ነው። ምግብ እርዳታን ሊሰጣቸው ይገባል። ድሮኛ አሁን እኛ ተማሪ ቤት በነበርንበት ሰዓት በየ3 ወሩ 8 ብርና ብስኩት፣ ዱቄት፣ ጥራጥሬ ይሰጠን ነበር። አሁን ያ ሁሉ ቆሟል። ይሄ ይመጣ የነበረው ከየት ነው? ከቤተ መንግስት ነው። ይሄ ለምን ተቋረጠ? ለምን ይሄንን ቤተ ክህነት ውስጥ ተከታትሎ ለምን ይሄንን እንዲመጣ ክብሯ እንዲመጣ ስለምን ያደርግም? ይሄ ሁሉ መሰራት አለ። ይሄ ሲሰራ ዜማው ይጠነክራል። እኔ አሁን ስለ አጫብሩ ብቻ ቤተልሔሙ ራሱ ለመቀጠሉስ ምን ዋስትና አለው? እንደው አጫብሩስ እንደዚህ በምክንያት እየተባለ የቤተልሔሙ ዜማ ለመቀጠሉም እኮ ዋስትና የለም እኮ። መምህራን በተለያየ በጦርነትም በምንም እየተወገዱ። ስለዚህ ይሄንን በአጽንኦት መናገር እኔ ወል የሆነ ነገር ነው እየተናገርን ያለ ነው። ሊቀ ማእምራን ስለ አጫብሩ ብቻ አይደለም እኛ የምንከራከረው። የቤተልሔም መምህራንም ሊከበሩ ይገባል። እንኳንስ ይሄ እየመነመነ ያለ ዜማ መደገፍ ቀርቶ ያለውም ጠነከረ የተባለውንም መደገፍ ያስፈልጋል። እሱም ቋት ላይ ነው ያለው። አሁን ያለሽ ምናሉ ይባላል። በታይሳስ አንድ ገበሬ በክረምት ተበድሮ በልቶ በታይሳስ ክምሯን እያየ ሰማይ ደርሶ ሲከምር ከዚያ ክምሩን ከምሮ ከጨረሰ በኋላ አይ አንቺ ክምር አለው መስሎሻል፣ ተበልተሻል ቀሻል አለ ይባላል። አሁን እኔ ሞኝነት ነው መወጋገዙን ትተን ነው ከሩቅም ከቅርብም ያለን ሰዎች የዜማ ባለቤት ይሆን የቆሜውም ያጫብሩም የቤተልሔሙም የወንጨሩም የተጉለቱም ቀርበን ተበልተን እንዳናልቅ ተበልተሻል ቀሻል እንዳለው ያ ገበሬ ሟሙተን እንዳናልቅ በጋራ ስብስብ ብለን ክብራችን የሚጠበቅበት የአባቶች ስማቸው የሚነሳበት ወደ ቀደመ ክብሯ ተመልሳ ከቤተ መንግስት ሲሶ መንግስት እንድታገኝ የሚደረግበትን መንገድ ብንሰራ ነው የተሻለ የሚሆነው እላለሁ። በመጨረሻ እናንተን አምላከ ቅዱስ ያሬድ ይጠብቃችሁ። እንግዲህ ይሄ ለቤተ ክርስቲያን ብላችሁ ነው፣ ለማንም አይደለም። እውነት ለመናገር በተለይ ወንድማችን ዲያቆን ሳሙኤል የአባቶች በረከት በአንተ ላይ በሁላችንም ላይ ይደር። እኛ አሁን ታናናሾች ነን። መተን ቁንጽሉን ሐሳብ ነው መተን የተናገርነው እንጂ እምቅ ሀብት ያለ ያልተነገረ ገና ስላለ ገና ተነግሮ ያላለቀ የተደበቀ ሪሶርስ ሀብት አለን እና በዚህ መንዝረን መጠቀም አለብን ነው። ይህም ብንመነዝረው ብዙ ሀብት ስለሚሆን እናንተም በዚህ አጋጣሚ በሚዲያው ስታስተላልፉ ቀላል ነገር አይደለም እየሰራችሁት ያለ። ይሄንን ለእናንተም አምላከ ቅዱስ ያሬድ ረድኤቱን በረከቱን ያድላችሁ እላለሁ። ለሁላችንም እድሜና ጤና ይስጥልን። ሀገራችንን ሰላም ያድርግልን። ሃይማኖታችንን ኦርቶዶክስ ሃይማኖታችንን ይጠብቅልን። በሰላም ይህንን ክፉ ዘመን ያሳልፍልን። ወስብሐት ለእግዚአብሔር። ይቆየ። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ይህን ፕሮግራም በመግቢያችን ላይ እንደተናገር ነው ለውይይት ያክል ውይይቱን ለማስጀመር የሊቃውንቱን መነጋገር መቀራረብ ለማስጀመር ነው እንጂ የትኛው ዜማ ለመተቸት አንዱን ለማሞገስ አይደለምና ይህን በዚህ አንግል በዚህ አይነት እንድታዩልን እንትን እያልን የዛሬው ፕሮግራማችን ይህን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሚቀጥለው ደግሞ የቤተልሔም መምህራንም ከጎን አድርገን እንደ ውይይት እናዘጋጅላችኋለን። እስከዛው ድረስ በያላችሁበት ቸር ቆዩልን። መሰረተ ዜማ ወጠነ